ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እገሌ ተጠምቆ ነጻ ከለምጹ እገሌ እንደዚህ ሆኖ በዮርዳኖስ ብቅ ጠልቅ ብሎ የሚል መጽሐፉ በጠቅላላ ይሄንን ሐሳብ እኮ ይገልጻል። ያ ጥምቀት ምን ጥምቀት ነው? የጥምቀቱ አይነት ነው። ፈውሰ ስጋ የሚያሰጥ ከሆነ አለ ብያለሁ እኮ ቅድም። ለድህነት ግን የሚያገለግለው ከእግዚአብሔር ጋር ህብረት ለማድረግ በዘመነ ብሉይ ግዝረት እንደ ጥምቀት ያገለግላል። በዘመነ ሐዲስ ደግሞ ግዝረትን ተክቶ ጥምቀት ተገለጸ። ያ የተመሰረተው በክርስቶስ ነው። በቅድምና ግን ለንስሐ ለለምጽ መንጫና ከእግዚአብሔር ጋር ሲጣሉ ይሄ በደዌ በለምጽ ይመቱ ስለነበር ከዚያ ለመንጻት የሚደረግ ነው እንጂ በዘመነ ብሉይ ጥምቀት ተመስርቷል ብለን አናስተምርም፣ አንናገርም። ዘመነ ሐዲስ የምንለው ግን ከልደተ ክርስቶስ ነው የምንጀምረው። እሱን 1 ዓመት 2 ዓመት ብለን ቆጥረን ነው ዛሬ 2018 የደረስነው። እንደዚያ ነው። ሌሎቻችሁም ጋር ትንሽ ተወያዩ። ወደ ከተማ ድምጽ አለ እኔ ጋር። ሶፊ ያው ቅዱስ ጳውሎስ ሐዋርያ መሆኑን ታምናለህ? ትቀበላለህ? ምንም ጥያቄ የለውም። ያው ግን እዛ ጋር እንደርስ ብዬ እኮ ነው። ያው አንተም ልታነሳ የፈለግከው ነገር ገብቶኛል። እንግዲህ ጳውሎስ ያዘዛትን ትእዛዝ ልታነሳ እንደሆነ ይገባል። ትእዛዝ አልሰጥህም። ትእዛዝ ሳይሆን ጳውሎስ የተጠመቀውን ጥምቀት ነው ማሳየህ እኮ ልትለኝ ነው እኮ። ተጠመቁ ብሎ የተናገራትን የተጠመቀውን ብለህ ልታመጣ አይደለም። ተጠመቁ ብሎ የተናገረውን አይደለም። እሺ መጠመቁን ነው ማሳየህ። ምክንያቱም ከሐዋርያት መካከል በዚህ ጥምቀት የተጠመቃለ ወይ ብለህ ስለሆነ የጠየቅከው ሐዋርያው ቅዱስ ጳውሎስ ደግሞ ራሱ ሐዋርያቱ መካከል አላልኩ። ሐዋርያት ተጠምቀዋል ወይ? ሁለተኛ እስቲ አንተም በግልጽ እሳቸውን በደንብ አልነገሩኝም። ቅድስት ድንግል ማርያም ተጠምቃ ነበር ወይ? አው ቅድም እኮ ስትነጋገሩ ምን ብለህ ነበረ? ለምሳሌ ሐዋርያት ተጠምቀዋል ወይ? ከሐዋርያት የተጠመቃለ ወይ ያልክ ስጠይቅ ስለነበረ ነው ያልኩህ። ያው እንግዲህ ጳውሎስ የነበረበት የሐዋርያት ተጠምቋል። ጳውሎስ ግን ተጠምቋል አልተጠመቀም? ሶፊ እኮ እሱን እንድንመጣ ነው። ግን እስቲ እቺን መልስልኝና እሱን በሰፊ እናወራበት። ቅድስት ድንግል ማርያም ተጠምቃለች ጥምቀት? አሁን እኛ እንዴት መሰለህ በሐዲስ ኪዳን ትምህርታችን ውስጥ በቀጥታ ኤክስፕሊሲትሊ መጽሐፍ ቅዱስ ላይ በዝርዝር እነከሌ ተጠመቁ ተብሎ የሐዋርያት እንትኑን በጌታችንና መድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ተጠምቃለች። ለእናንተ ሐዋርያት መካከል አንዱ ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ከተጠመቀ በግልጽ እንኳን ሌሎቹ ተጠመቁ ተብሎ በቀጥታ ባይነገርም እንደተጠመቁ የሚያሳዩ ግን አስረጅ ነገሮች አሉ። ቅድስት ድንግል ማርያም ይሄን ለምንድን ነው የምንለው? ድንግል ማርያም ተጠምቃለች። ይሄ ምን ይፈይዳል? አሁን ይሄ ነገረ ጥምቀት መጠመቁ አስፈላጊ ነው አይደለም የሚለውን ለመመለስ እኮ ነው። ንገረኛ። መጽሐፍ ቅዱስ ላይ እንደዛ በኤክስፕሊሲትሊ እንደዛ አልተቀመጠም። ስለዚህ ተጠምቃለች። ያንተ ነው ምን ስትል የነበረው ነገር የለም። እሱን ተወውና ምን እናድርግ መሰለ፣ ከመጽሐፍ ቅዱስ ውጪ ብለህ ስለምታምን አንተ ከመጽሐፍ ቅዱስ ውጪ ባለ አስተምሮ ቅድስት ድንግል ማርያም ተጠምቃለች የሚል አስተምህሮ አላችሁ ወይ? ምን ይጠቅማል? አሁን ይሄ ጥያቄ እኔ ፈልጌው ነው ለድነት መጀመሪያ መቻመንክ። አሁን ሶፊዬ ከዚህ ጀምር ማመን ሳይሆን ምን መሰለህ፣ ለምሳሌ አይደል ለእኔ መልስልኝና ከዛ ጥያቄ እየጠየከኝ እኔ መልሳለሁ። እንደዛ እናድርግና አንተ ተጠምቃለች ብለህ ታምናለህ ወይ? ምንድነው ጥቅሙ? አሁን ለምሳሌ አንተና እኔ እያወራንበት እስካሁን የምናወራው እኮ ጥቅም ስላለው ስለሌለው እያልን መች መረጥን? እዚህ ላይ ሲደርስ ነው እንጂ እኔ ደግሞ አንተ ጋር ባወራ የምመርጠው የቱን መሰለህ ሶፊ? አንተ ጋር ባወራ እኔ ለመማር ነው እዚህ የመጣው ቁጭ ያልኩት፣ ጊዜ እያጠፋ ያለሁት ለመማር ለማወቅ ይጠቅመኛል። ሌሎች ሰዎች የሚጠቅመኝ ምክንያት ሌሎች ሰዎች ሲጠይቁኝ መልስ እንድመልስ ይረዳኛል። የእናንተ ማላውቀው ነገር ጥምቀት ለኃጢአት ስርየት መሆኑን ሳትቀበል ማርያም ተጠምቃለች አልተጠምቀች ምን ይጠቅማል እኮ? ግድ የለም ንገረኝ። ለእኔ ባሮኪ ምን ችግር አለ? እኔ ደግሞ አሁን አንተ ጋር ጊዜ ካጠፋሁ እንድናጠፋ የምፈልገው ጥምቀት ለኃጢአት ስርየት ነው። ይሄ ጊዜ ወስድብህም ይኸው 2 ደቂቃ ለምሳሌ ሶፊ 2 ደቂቃ አይፈጅም ባሮኪ፣ 2 ደቂቃ አይፈጅም። ታገሰኛ እንድመልስልህ ታገሰኝ። አሁን እኛ ይመልሱልህ። እስኪ ሶፊ እስኪ አዳምጣቸው እስኪ መምህር እኮ አንዴ ይመልሱልኛ። መምህር ተጠምቃለች? አዎ ተጠምቃለች ወይ አልተጠምቃለች? ይሄው ሊመልሱልህ ነው።
እናታችን ቅድስት ድንግል ማርያም ሞታለች ወይ ብለህ አንተ መልስ የለህም። ማርያም እንዲህ ብላለች አይደለችም በሚለው ላይ አይደለም። ለምሳሌ እኔ እያወራሁ ያለሁት ምንድነው የሚጠቅመው መጀመሪያ ያነሳው ጥያቄ ምንድነው ጥምቀት ለኃጢአት ስርየት ነው አይደለም? ከሱ መጀመሪያ ያለብኝ ሰዎች ምን አለ መሰለ መምህር ምን አለ መሰሎት እኔ ጋር በእውቀት እንድመልስ አንዳንድ ለምሳሌ ፕሮቴስታንቶች የመጡ እኔ ፖድካስት ላይ ኢንተርቪው አደርግ ስለሚያነሱት ሐሳቡን ያልሰማሁትን የማላውቀውን ነገር ከነሱ ጋር መሞገቻ ከማደርገው መሞገቻ እንዲሆንኝና እንዳውቅ መረጃውን ለማወቅ ነው። እና ቅድስት ድንግል ማርያም ተጠምቃለች ሲሉ እንዲህ ነው። ቅድም ለምሳሌ ሐዋርያቱን ስጠይቆት ሐዋርያቱ ተጠምቀዋል የሚል ምንም አይነት ማስረጃ የለም፣ ስለ ጳውሎስ ግን ልነግርህ እችላለሁ አሉኝና መለሱልኝ። ልክ እንደዛ ደስ የሚል መልስ ነው። ልክ እንደዛ እንዲመልሱልኝ ነው። አሁን እሷ ተጠምቃለች ወይ ጥምቀትን ወስዳለች ወይ ኢየሱስ ክርስቶስ እንደተጠመቀ ነገሩኝ ቅድም መምህር ኤፍሬም፣ ምክንያቱንም ነገሩኝ። አሁን የፈለግኩት ቅድስት ድንግል ማርያም ደግሞ ተጠምቃለች ወይ የሚለውን እንዲነግሩኝ ነው። እርሰው ተጠምቃለችም አልተጠመቀችም የሚል ማስረጃ ልሰጥህ አልችልም ስላልተጻፈልን። እኔ ግን አንተ ጋር እያወራሁ ያለሁት አሁን ይሄ አይጠቅምም። የሚስጥራተ ቤተክርስቲያን የነገረ ሃይማኖት ትምህርት በማርያም ላይ አይደለም የተመሰረተው። ይልቁንም የሚጠቅመው ጥምቀት ለኃጢአት ስርየት ነው አይደለም የሚለው ከእርሶ ፖይንት ኦፍ ቪው ብቻ ለምን ያዩታል? እንደዚህ ይሄን ሀሳብ አሁን ለምሳሌ ተጠምቃለች ብለው የሚሉ ኦርቶዶክሳውያን አሉ፣ አልተጠመቀችም ብለውም የሚሉ አሉ። ለመቀበል ግራ ስለገባ እነማን ናቸው? ትናንትና እኔ ቤት ገብተው ኦርቶዶክሳውያን ናቸው። አይ ለእኔ እኮ ነው የፈለግኩት። ትላንትና እኔ ጋር መጥተው እንዲህ አይነት መረጃዎችን ሲያወሩ መምህር አላገኘሁኝም ነበረ። ስለዚህ ለዛ ነው የጠየቅኩት እንጂ እውነት ለመናገር ለማወቅ ነው የጠየቅኩት ያለሁት። አልተጻፈልንም። እኛ አሁን ባልተጻፈልን ላይ ሶፊ አሁን ባልተጻፈልን ላይ አንልም። ባገኘ ነው በትውፊትም ከሆነ በትውፊት የተቀበልነው በመጽሐፍ ከሆነ በመጽሐፍ የተጻፈልን ነገር ካለ ተጠምቃለችም አልተጠመቀችም እንላለን። አሁን ግን እኔ ባነሳው ጥያቄ ተጠምቃለችም አልተጠመቀችም አልልህም ነው። የለም እንደዛ አልተነገረንም አልተሰጠንም። እያወራሁ ያለሁት ግን የሚስጥራተ ቤተክርስቲያን የነገረ ሃይማኖት ትምህርት ማርያም አርጋዋለች አላረገችውም በሚል የሚመሰረት ሳይሆን ጌታችን ኢየሱስ ክርስቶስ ጥምቀት ለኃጢአት ስርየትና ለድህነት መሆኑን ለሐዋርያቱ ሰጥቷቸዋል። ይሄንን ደግሞ ሐዋርያቱ ፈጽመውታል። ያልዳኑበትን ሊያድኑበት፣ ያልተፈወሱበትን ሊፈውሱበት አያስተምሩበት። ስለዚህ ከሐዋርያቱ አንዳንዶች አሁን እዚህ አይተው ከሆነ ይወሉት አንዳንዶት መምህር ድንግል ማርያም ንጽሕት ናትና ጥምቀት አያስፈልጋትም ብለው የሚያስቡ አሉ። አንዳንዶቹ ደግሞ ተጠምቃለች የሚሉ አሉ። ያ እዚህ ራሱ አሁን የቁጭ ብለው ቢመለከቱ በቃ ይምጡ። እነሱ ሲመጡ እንወያያለን። አሁን ጥያቄው ጠቃሚ የሚሆነው እነሱ ሲመጡ ጠቃሚ ነው። እኔ አሁን እስካሁን ድረስ አንድ መልስ አልመለሰልህም። እኔ ግን ሚዲያ ላይ እንዳለና ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ እንዲህ ሶፊዬ? እኔማ ቅድም እኮ ሀሳቤን ቆላስይስ 2 እኮ 12 አንስቼ ነግሬ ከዛ አንጻር እኮ ተወያይቼበታለሁ። ግን አሁን አንዳንዱ እየተሳደበ ነው እዚህም አሁን እንትን ላይ እና ይሳደባሉ ኮሜንት ላይ እንደሚያዩት። እንግዲህ እነዚህ የሚሳደቡ ሰዎች ኦርቶዶክሳውያን ናቸው ብዬ አላስብም። እውነት ለመናገር ጥያቄ ሲጠየቅ ጥያቄ መመለስ፣ በአግባቡ መወያየት ደግሞ እዚህ የምናወራው ከመምህራን ትልልቅ ከሆኑ ሰዎች ጋር ስለሆነ ከዛ አንጻር ነው እና እሱንማ ቅድም የቆላስይስን ግን ይሄኛውን ቅድም አሁን ኢየሱስ ክርስቶስ የተጠመቀበትን በዮርዳኖስ ሲጠመቅ መምህር ኤፍሬም በደንብ በጥሩ ገለጻ እውቀት ሰጥተውኛል። አልተከራከርኳቸውም። እንዲህ ብለው ከመጽሐፍ ቅዱስም ከመጽሐፍ ቅዱስ ውጭም የቤተ ክርስቲያናችን አስተምሮ እያሉ ሲነግሩኝ እሺ ብዬን የተቀበልኩት። ስለዚህ ከዛ አንጻር መምህር ባሮክም ያንን እንዲመልሱልኝ የጠየቅኩት እንጂ ለመከራከር ለመጨቃጨቅ እንዲህ ብሎ ለማለትም ወይም መልሱ ልክ ነው ልክ አይደለውም ለማለት አይደለም። እውነት ለመናገር ከተረዱኝ ማለት ነው። መምህር እኮ ጥያቄውን ወደሚጠቅመን ጥያቄ ሽፍት እናድርግ ከማለት አኳያ ነው እንጂ አንተ ባለህ መረዳት እና አንተ ባለህ እውቀት አሁን እኔ ጋር ብንወያይ የምመርጠው እኔ ሚዲያ ላይ የምታገኛቸው ሰዎች ለነሱ የምትመልሰው መልስ እንድትይዝ ሳይሆን ለድነት የሚጠቅመውን ነገር እንዳወራህ ነው የምፈልገው። አንተ ደስ ብሎኝ እሱን እኮ እሳቸው አወሩኝ። አሁን መምህር ኤፍሬም ስለነገሩኝ እኮ አምነሃል ተቀብለሃል። አሁን ለስሬታ እንደ በደንብ ሰምቻቸው ለልቤ የተረፈልኝን ወስጃለሁ። ስለዚህ ታምናለህ ማለት ነው። ሚዩት ያደረግኩትና ጥምቀት ለኃጢአት ስርየት ነው በሚለው እኮ ተወያየን ከሳቸውና ነገሩኝ። ሰማሁኝ እኮ ጥያቄ የነበረኝን ጠየኳቸው፣ ነገሩኝ። ይሄኛውን እንዲነግሩኝ ነው ኮርሶ የጠየቅኩት።
በቃ እኔ አሁን ቅድም የመለስኩልህ ነው የምደግምልህ ሶፊዬ። የተለየ መልስ በዚህ አሁን ባነሳው ቤተክርስቲያኗ የምታስተምረው ነገር የለም። አንዳንዶች ኦርቶዶክስ ነን ብለው መጥተው አይ ቅድስት ድንግል ማርያም አልተጠመቀችም የሚሉ አሉ። ተጠምቃለች የሚሉ ካሉ ይምጡና ያገኙበትን ይስጡን። ያገኙትን መረጃ ያገኙበትን ይስጡንና ከዛ እንቀበላቸዋለን፣ እናወራለን፣ እንወያያለን። በየት በኩል ከየትኛው መምህር ከየትኛው መጽሐፍ አገኙት የሚለውን መወያየት እንችላለን ከሱ ጋር። አሁን አንተ እነሱን ነው መሞገት ያለበት። ጥያቄውን ተጠምቃለች የሚሉ ከሆነ በምን ማስረጃ ከየት አገኛችሁት? መጽሐፉ መምህር ከየት ነው ያገኛችሁት? ይሄን የሚለውን ከነሱ ብትቀበላቸው ነው የሚሻለው። ስለዚህ እርሶ ተጠምቃለችም አልተጠመቀችም ማለት አንችልም ነው የሚሉት? አልልም። አዎ ስለዚህ እሺ በደንብ ተረድቻለሁ። መለሱልህ እኮ ሶፊ፣ ምን ሆነሃል? ምን አሉኝ? መለሱልህ። ተጠመቀችም አልተጠመቀችም አልልም ካሉ መልስ ነው እሱ እንደዚሁ በደፈናው። አዎ ምናልባት ግን እዚህ ጋር አንድ ነገር ማለት ከቻልኩ ይቅርታ ለሁላችሁም። ፓስተር ሶፊ የጥምቀት ላይክ ዋናው ዓላማ ምንድን ነው ብለህ ነው የምታስበው ወንድማችን? አሁን ቆላሲስ ላይ ቅድም አንስተው ነበረ። የእሱን ነው የምቀበለው። ስለዚህ በጥምቀት አብረን ከእሱ ጋር እንቀበራለን፣ አብረን ትንሣኤ እናገኛለን ነው አደለ? እሺ ይህንን ታምናለህ? ከእርሱ ጋር እንዴት ነው የምትቀበረው? ከእሱ ጋር እንዴት ነው የምትቀበረው? በውሃ በመዘፈቅ ቅድም ሳበራራ አልሰማም እንዲ? ውሃ ውስጥ ስትዘፈቅ ስትጠመቅ ሞቱን በሚመስል ሞት፣ ስትወጣ ደግሞ መነሳቱን በሚመስል መነሳት ነው ብዬ እኮ ቅድም አብራርቼ ስናገር ነበር። ወይ አልሰማው ማለት ነው። ስለዚህ የጥምቀት ከኔ ጥፋት ነው። ስለዚህ ጥምቀት ያለ ጥምቀት ግን ከእርሱ ጋር መቀበር እንችላለን? ያለ ውሃ ጥምቀት አይቻልም። ለዛ እኮ ነው ጥምቀትን የምቀበለው። እሺ ጥምቀት ለድነትም ብላ ታምናለህ? አይ ጥምቀት ለድነት አይደለም ነው እኔ የማምነው። ጥምቀት ለድነት ሳይሆን ለምሳሌ አንድ ሰው ለመዳኑን ለዓለም ምልክት የሚያሳይበት ነው ብዬ ነው እኔ የምቀበለው። ምን ማለት ነው? ለምሳሌ ጥምቀት አንድ ሰው በኢየሱስ ክርስቶስም አምኖ ሲጠመቅ አሮጌው ሕይወቱን መሞቱንና ለዓለም የሚመሰክርበት አድርጎ ምልክት የሚሆን ለምሳሌ ኃጢአት የሚታጠበው እኔ በኢየሱስ ክርስቶስ ደም ብቻ ነው ብዬ ነው ማምነው። እና ጥምቀት ግን ሰዎች አምነው ለዓለም የሚመሰክሩበትና የሚተባበሩበት አሮጌው ነገራቸው አሮጌው ሕይወታቸው መሞቱንና አዲስ ደግሞ የብርሃን ሕይወት መቀበላቸውን የሚመሰክሩበት ነው ብዬና የሚተባበሩበት ነው ብዬ ነው የማስበው። ስለዚህ ከዛ አንጻር እንደሱ ነው የምወስደው እኔ። መልካም። በኢየሱስ ክርስቶስ ደም ድኛለሁ ብለህ ታምናለህ? ሌላ አይድን እንዴ? አይ ከዚህ ጋር ስለሚገናኝ ብዬ ነው። አንተ አገናኘው። በቃ ስለ ጥምቀት ይሄ ነው ያለኝ መረጃና የእምነት አቋም። ለምን መሰለ መምህር ኤፍሬም ቅድም ሲናገሩ ምን አሉ? ጥምቀቱን ደሙን ከጥምቀቱ ጋር ለያይተን ስለማናየው ነው እኛ ኦርቶዶክሳውያን ማለት ነው። ስለዚህ አንተ ጀስት ስትሬት ፎርወርድ ጥያቄ ነው፣ በደሙ ታጥቤ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቅድም እኮ አልሰማኸኝም? ለምሳሌ ሰዎች ከስርየት በኋላ የሚደረግ የመታዘዝ ለምሳሌ አንድ ሰው ኃጢአቱን በክርስቶስ ኢየሱስ ደም መደምሰሱን አምኖ ንስሐ ሲገባ ነው። ያ ማለት ምንድን ነው? በጥምቀት ደግሞ ያው የሚገኘው አዲስ ህይወት ለሰዎች ሁሉ በይፋ በደሙ እየጠየቅኩ ነው። በደሙ ታጥቤያለሁ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቀራኒዮ ካልክ ሌላ እኮ ትርጉም የለውም። በቃ ተሰቅሎልኛል ደምቶልኛል ካልክ እኮ ትርጉም የለውም። ይህን ትርጉም የምታወራው ነው አንተ። እሺ ስለዚህ ክርስቶስ ላይክ ፊዚክሊ ነው የተሰቀለው፣ ፊዚክሊ ነው ደም የደማው ብለህ ነው የምታስበው ወይ ሲምባሊክሊ ነው ደሙ? ሲምባሊክሊ ነው ለምልክት ነው የደማው እንጂ ፊዚክሊ ደም አልደማውም ብለህ ታምናለህ? ምንም በቃ ደም ካልፈሰሰ ስርየት የለም እኮ። ስለዚህ ፊዚካል ደም ነው ብለህ ነው የምታስበው? ቀራኒዮ ላይ የክርስቶስ ቀራኒዮ ላይ ደምቶልኛል፣ ቆስሎልኛል፣ ተሰቅሎልኛል ብዬ ነው ማምነው። እሺ ያ ደም ፊዚካል ደሙ የማዳን ችሎታ አለው? ያ ደም ማለት ነው የፈሰሰው ደም
ደም ስለሆነ ሳይሆን የክርስቶስ ደም ስለሆነ ነው እኮ። የክርስቶስ ደም ፊዚካል ደሙ የፈሰሰው ደም ማለት ደሙ የማዳን ኃይል አለው እንዴ? በደንብ እንጂ በደንብ። እሺ ያ ደም አንተን መቼ ነካ? በእምነት እኮ ነው ክርስትናን የምትድነው፣ በእምነት ነው የምትድነው። ስለኔ ክርስቶስ ኢየሱስ ቆይ አዳምጠኛ። ያ ማለት ቅድም ያነበብኩሉ ቆላስይስ 2:12 ላይ ከክርስቶስ ጋር አብረን ሞቱን በሚመስል ሞት መነሳቱን በሚመስል ደግሞ መነሳት፣ አንድ ሰው ውሃ ጥምቀት ውስጥ ወይም ውሃ ውስጥ ሲዘፈቅ ከሱ ጋር ሞቻለሁ፣ ከውሃው ሲወጣ ደግሞ ከሱ ጋር አብሬ ተነስቻለሁ እያለ ያንን መተባበር እያደረገ ለሌሎች ደግሞ አሮጌው የነበረው ህይወቴ ሞቶ አዲስ ህይወት ይዤ ተነስቻለሁ ሲል በውሃ ይተባበራል ብዬ ነው የማምነው። የኔ የእምነት አቋም እንደዛ ነው ያልኩኝ ነው። እሱን ተረድቻለሁ። ግን የኔ ጥያቄ ምን መሰለ? ያ ደም በቀራኒው ላይ የፈሰሰው ደም ፊዚካል ነው ወይስ ሲምቦሊክ ነው ብዬ ጠይቄያለሁ። ፊዚካል ደም ነው አልከኝ። ከውሃ ወደ ደም መቀላቀልከው እኮ። ውሃውና ደሙ አብረን ነው የምናየው ብለው እኮ መምህር ኤፍሬም እኮ ቅድም አስረድተውናል። እሱ የእናንተ አስተምሮ ነው፣ እኔን እኮ አይመለከትማ። እሺ አንተን አይመለከትም። ስለዚህ አሁን እየጠየቁ እሳቸው እኮ ቅድም እንደዛ ሲያስረዱኝ በቃ መብቶት ነው ብዬ የኛ አስተምህሮ እንደዛ ነው የምንቀበለው ሲሉ እሺ ብዬ ተረድቼ ዝም አልኩ። የኔ እኮ ጥያቄ አንተ በምታምነው ላይ ነው። አትጠይቅ ካልከኝ ችግር የለውም አልጠይቅም። ግን የኔ አንተ በምታምነው ላይ ጠይቀኝ ችግር የለውም እኮ ብያለሁ። እኔ አሁን ስለ ውሃ ጥምቀት የውሃ ጥምቀትን ያነሳ ነው ወደ ደሙ ጋር ወደ መስቀሉ ጋር ምናምን ባንሄድ አብሮ ነው የሚሄደው እኮ እያልኩ ነው። ወይ እኮ ለአንተ ነው አብሮ የሚሄድልህ፣ ለአንተ እኮ ነው አብሮ የሚሄድልህ። ለእኔ አይመለከተኝም። የእኔ የእምነት አቋም አልኩና የቆላስይስን መጽሐፍ 2:12 አንስቼልህ እንደዚህ ነው የምናደርገው። የኔ እምነት አቋም በውሃ ከክርስቶስ ኢየሱስ ጋር የምተባበርበት ነው። ፓስተርዬ አሁን እኮ ለምን መሰለህ ይህንን የምናነሳው? አንደኛ ነገር የክርስቶስ ደም ነው የሚያድነኝ ስላልክ ሀሳቡን ያነሳው አንተ ነህ አይደለ? እንደውም ስርየት ኃጢአት የሚገኘው በጥምቀት ሳይሆን በደም ነው ብለህ አነሳ። ስለዚህ የኔ ጥያቄ ለአንተ ያ ደሙ መቼ ነካ? ፊዚካል ደም የፈሰሰ ደም አለ አይደለ? ያ ደም የማዳን ኃይል አለው ወይ? ስለ የክርስቶስ ደም እስከሆነ ድረስ ምን ጥያቄ አለው አልከኝ። መልካም፣ ይሄ ጥሩ መልስ እኮ ነው። የኔ ጥያቄ ደግሞ ያ ደም መቼ አንተ ጋር ነካ ነው። መቼ ፊዚካሊ? እንግዲህ ደሙ ለምልክት ነው ወይ አሁን ለምሳሌ ጥምቀቱ ለምልክት ነው አልከኝ። እሺ ደሙ ለምልክት ነው? የፈሰሰው ደም ለምልክት ነው? ፓስተር ከኔ ጋር ነህ? ጨርስ ብዬ እኮ ነው። ያው በመሀል ገባህብኝ እንዳትል ብዬ ነው። አይ አሁን እኮ እየጠየቅኩ ነው። ስለዚህ ያ የፈሰሰው ደም ለምልክት ነው ወይ የፈሰሰው ወይስ የእውነት የፈሰሰው ፊዚካል ደም ነው ብለህ ነው የምታምነው? ለምን ይላል እንግዲህ ዕብራውያን 9:12 ላይ ማየት ትችላለህ። የዘላለም ቤዛ እንደሆነ ደሙ የፈሰሰው ደም የኢየሱስ ክርስቶስ ደም እንግዲህ የዛሬ 2000 ዓመት የፈሰሰ ነው አይደለም? ግን ዛሬም ሰውን ከኃጢአት የማንጻት የመፈወስ የመታደግ ኃይልና እንትኑ አልቀነሰም። ምክንያቱም ዛሬ ትኩስ ነው ደሙ፣ ዛሬም ማለት ነው። ትኩስ ነው ማለት አክቲቭ ነው ማለት ነው። አንተን መቼ ያገኛል? ታዲያ እንደዛ እንበል። ለምሳሌ ኢሳያስ ትንቢት ሲናገር ምን ብሎ ተናገረ? በእሱ ቁስል እኛ ተፈወስን አለ። ኢየሱስ ክርስቶስ ከመምጣቱ ከ720 ዓመት በፊት የተነገረ ትንቢት ነው። ታዲያ ኢሳያስ ከየት መጥቶ ነው በእርሱ ቁስል እኛ ተፈወስን ያለው? እንግዲህ እሱ የተናገረው ትንቢት ከ720 ዓመት በኋላ ከተፈጸመ ከየት መጥቶ ነው ታዲያ ነብዩ በእሱ ቁስል እኛ ተፈወስን ያለው? ይሄ ጥሩ ጥያቄ እኮ ነው ፓስተር፣ በጣም ጥሩ ጥያቄ ነው። እሺ ኢሳያስ ትንቢት እየተናገረ ነው። ትንቢት የሚናገረው ስላልተፈጸመው ገና ኢየሱስ ክርስቶስ ስለሚመጣው ትንቢት እየተናገረ ነው። አሁን ግን ትንቢት እየተናገርን ሳይሆን በደሙ ታጥቤ ድኛለሁ ነው ያልከው። ታጥቤ የሚለው ቃል ላይ ፎከስ ብናደርግ ወይ ደሙ ሲፈስ ለምልክት ነበርና ደሙ እንደፈሰሰ ስላመንኩ ደሙ ሳይሆን ያዳነኝ ሌላ ነገር ነው ብለህ ንገረኝ። ከዛ በኋላ ኦኬ ላይክ እስማማለሁ። ደሙ ነው ግን ያዳነኝ ከሆነ ደሙ መቼ ነካህ ብዬ እጠይቃለሁ። ደሙ መቼ ነው አንተ ጋር የደረሰው? ወይ እንዳልከው ነው ወይ በፋይቭ ሶላ እምነት ብቻ ብለህ ከሆነ ደሙ መፍሰስ
አምናለሁ። ለምልክት ነው የፈሰሰው ወይም ደሙ ራሱ ሳይሆን የሚያድነን ዝም ብዬ እምነቱ ነው የምትለኝ ከሆነ እቀበላለሁ። አይደለም ደሙ ራሱ አድኖኛል ካልከኝ ግን ደሙ መቼ አንተ ጋር ደረሰ ብዬ ግን ጠይቃለሁ። ለአንብብልሽ ዕብራውያን 9:11 ጀምሮ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋንም ለማንጻት የሚቀድሱ ከሆኑ ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራችሁ ሕሊናችሁን ያነጻ ይሆን ይላል። ገባ? ስለዚህ የክርስቶስ ኢየሱስ ደም ዛሬም ትኩስ እንደሆነ ታምናለህ አይደል? ትቀበላለህ? እኔማ እቀበላለሁ። አዎ የእውነት ደሙ የፈሰሰው እውነተኛ ደም ነው ያዳነኝ። የእሱ ደም ስለነካኝ ነው ብዬ ደግሞ አምናለሁ። ስላጠበኝ ነው ብዬ አምናለሁ። እኔ የማምንበት መንገድ አንተ ስለማትቀበለው ነው ለአንተ እኮ ጥያቄውን ያነሳሁት እኮ። እኔማ ነገርኩህ እኮ ይኸው እንግዲህ ምኑን ነገርከኝ? ምኑን አነበብኩልህ እኮ ዕብራውያንንም አነበብኩልህ የሚናገረውን። አሁንማ ይኸውልህ መምህር ኤፍሬም ሶፊ ዛሬ ድረስ የክርስቶስ ደም ያ አንድ ጊዜ በቀራንዮ የሆነው ለሁል ጊዜ የሚሆን ትኩስ ደም ነው ብለህ ታምናለህ? አዎ ይኸው እሱን እኮ ነው እያነሳን ያለነው። የእኛም እምነት እንደሱ ነው። ወደ ሌላ ጥያቄ። እሺ እንግዲህ መምህር ሶፊ ሁላችሁንም ቢኒዬ፣ ዲያቆን መዝሙር ያሬድ፣ ወንድሜ ኢዮብ እንኳን ደህና መጣችሁ። ሶፊ ዲያቆን ዳዊት ዲያቆን ናቸውና ዲያቆን እያልክ ጥራቸው። ዳዊት ስለሚል ነው እኔ አላየሁኝማ። ዲያቆን ናቸው ወይ? ይቅርታ የኔ ጌታ ዲያቆን፣ ይቅርታ፣ በጣም ይቅርታ። አላወኩኝም። በጣም ይቅርታ። ኢዮብ ፓስተር ሶፊ እንኳን ደህና መጣ። ሰላም ነው ወይ? ስላየሁ ደስ ብሎኛል። ዲያቆን ዳዊት፣ መዝሙረ ያሬድ፣ ሌሎቻችሁም ኢዮብ፣ ሁላችሁ በጥቅሉ ሰላም ብያለሁ። እንደምሰነበታችሁ። ኢዮብ እኮ አናግሮ ነበር በኮመንት። ሰላም ብያለሁ ሁላችሁ። አቃቢ እምነት ሶፊ ሰላም ብለናል። ማን እምነት? አይ እምነት እያቀብክ ነው ብዬ ነው። እና ድምጼን አላቅም ታዲያ? ስትጠየቅ የክርስቶስን የማዳን ስራ የምትቀበለው በጸጋ ነው አይደለ? አራተኛ ሰው መጣ እንዴ? አንተ የሺህ ሰው ግምት እኮ ነው። ምን ችግር አለው? እኔ ትከሻዬም ጭንቅላቴም ሰፊ ነው፣ እግዚአብሔር ይመስገን። ስለዚህ የአንድ የክርስቶስ የሰራውን ስራ ለመቀበል የምትቀበለው በጸጋ ነው አይደለ? ኔትወርክህ አይሰማም። ኧረ ይሰማል ሶፊ። አይ እኔ ጋር እየተሰማኸኝ አይደለም። አሁን ይሰማል ስል ተሰማ፣ ስጠይቅህ አይሰማም እኮ። ስጠይቀኝ ነው እኮ የማይሰማኝ። እሺ አይ ምንድነው ሐሳቤ ነበር። ይመቾት እርሶ ደግሞ የእናንተ እርሶ ስንት ጊዜ ኖረን እርሶ መነካወት። ዲያቆን መዝሙረ ስላየሁት ደስ ብሎኛል። ናፍቀውኝ ነበር የጠፉ። እሺ የጸጋ መቀበያ ማለት ጸጋውን ጌታ ኢየሱስ ክርስቶስ አንዴ በመስቀል ላይ ባደረገው ስራ እንድናለን ብለን ስንል አንዴ የሰራው ለዘላለም ነው። ዳግም መሞት ሳያስፈልገው አንዴ በሞተ ያድነናል እያልን ነው። ይሄንን እናምናለን እኛ። ነገር ግን ኢየሱስ ክርስቶስ የዛሬ 2000 ምናምን ዓመት የሰራውን ስራ እኛ ስንቀበል እንዴት ነው የምንቀበለው ላይ ልዩነት አለ። አሁን ይሄ አንዱ ልዩነት ምንድነው?
የጸጋ መቀበያ የሆኑትን ሚስጥራትን ማግለል ነው። ሁሉም አይደሉም፣ የሚያገሉ አሉ፣ ማያገሉ አሉ እንደምታውቁት ማለት ነው። የሚያገሉቱ እምነት ብቻ ይሉና እምነት ብቻ ላይም እንኳን በናወራ የተለያየ እምነት ብቻ እናያለን። ጸጋ ብቻ ብሎ የተለያየ መሆኑ ሰሞኑን ስለተመለከትን ማለት ነው። በእኛ እምነት ግን ክርስቶስ የሰራውን አምነን ያመነውን ደግሞ ስንለብሰው እንድናለን ብለን እናምናለን። ይሄ እንዴት ነው የምናደርገው? አምነን ክርስቶስ የምንለብሰው እንዴት ነው ስንል ጳውሎስ በጥምቀት በኩል ብሎናል። ስለዚህ የኃጢአት ስርየት የምናገኘው 14ቱን የአዲስ ኪዳን መጻሕፍት የጻፈው ጳውሎስ የዳነበትን መንገድ መከተል ነው። እርሱም እንዴት ነው የኃጢአት ስርየት ያገኘው? በጥምቀት በኩል፣ በእምነት ብቻ ሳይሆን በጥምቀት በኩል። ስለዚህ እኛም ትምህርታችን ይሄ ነው። በእምነት ብቻ ሳይሆን በጥምቀት የኃጢአት ስርየትን እናገኛለን። በጥምቀት ብቻ እያልን ነው ካልን አይደለም፣ አንነጣጥለው። ግን ደግሞ በብቻ ብለን ደግሞ አጥረን የክርስቶስን ትምህርት አንቃወመውም እያልን ነው ማለት ነውና የዲያቆን ዳዊትን ጥያቄ መልሰው ቢሆን ኖሮ እዛ ውስጥ ብዙ ትምህርቶች ነበሩበት። ለማንኛውም ላለመጠየቅ ያረጋውን ጥረት አድንቀን እኔ ጨርሻለሁ። መጋቢ ፓስተር ሶፎንያስ ለሁም እሺ፣ ጠያቄን ቀጥል። የኢዮብን ማትመልስም አቃ ወደ ሌላ ጥያቄ ቀጥል። ኢዮብ አይመልስልህም። ጥሉ ያሬዶ፣ ሌሎቻችሁም ቀጥሉ። እሺ ሰላም ብያለው። ሰላም ይሁንላችሁ። መምህር ኤፍሬም፣ ፓስተር ሶፊ፣ መምህር ብሩክ፣ ዲያቆን ዳዊት፣ ዶክተር ቢኒ፣ መምህር ተመስገን፣ ኢዮባ ሁላችሁንም ሰላም ብያለው። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። ፓስተር ስላገኘሁት ደስ ብሎኛል። እንዴት ኖት? ደህና ደህና። ዲያቆን መዝሙር እንዴት አሉ? ሰላም ኖት ወይ? ጠፍተዋል፣ ተጠፋፍተናል። ሁሉ መልካም ነው። እግዚአብሔር ያክብርልኝ። አይ መልካም። እኔ እንኳን ለእርሶ ጥያቄ ሳይሆን ያለኝ እንደ ማሳሰቢያ ነው ቱ ቢ ኦነስት። እና እሱ ምንድነው ከርዕሳችሁ ውጭ ሊሆንብኝ ነው፣ ይቅርታ። ግን አይ ቲንክ ትናንት ነው ከትናንት ወዲያ የወንድማችን የመልኬን ቪዲዮዎች ፖስት ተደርጎ አይቻለው እና ጥሩ ነው፣ ኢንተርቪው ምናምኑ አሪፍ ነው። ግን አይ ዊሽ አንድ ነገር ቢያደርጉ ደስ ይለኛል። እሱ ምንድነው ለምሳሌ እኛ ከትናንት ነው ከትናንት ወዲያ ውይይት ስናደርግ አንድ ሰው ገባ፣ የሚገርሙት እና ገባና ከቤተ እምነትን ስንለው ከሙሉ ወንጌል አለን። ከዛ ግን ሲያወራ ግን የኦንሊ ጂሰስ አንደበት ነው ያለው። ስለዚህ ምን አደረግ ነው ኢዮባም ነበረ፣ አንተ ኦንሊ ጂሰስ ነህ፣ ሙሉ ወንጌል አይደለህም። ምክንያቱም ሙሉ ወንጌል እንዲህ አታስተምርም፣ ይሄ ሙሉ ወንጌል ትምህርት አይደለም ብለው ነው መጨረሻ ላይ በደንብ ጭምቅ ስናደርገው ያው ኦንሊ ጂሰስ እንደሆነ ደረስንበት ማለት ነው። ትክክለኛ ነው ትክክለኛ ነው ለማለት የግድ የቤተ እምነቱ አባል መሆን አልጠበቀብንም። ምንድን ያደረግነው የሙሉ ወንጌል ትምህርት ስለምናቅ በሙሉ ወንጌል የእምነት መግለጫ ልጁን ያዝነው ማለት ነው። እና በኋላ ይቅርታ ጠይቆ ውሸት እንደሆነ የተናገረው አለፈ ማለት ነው። እንዲሁም ከሌላ ከሙሉ ወንጌል አንድ ሰው መጥቶ እንዲሁም እንዲያናግረው አደረግን። ፓስተር ኔልሶን አደራ የምንለው ምንድነው ብዙ ሰው እርሶ ቤት ይገባል። እንግዲህ ከሚገቡት ይህን ሰሞን ውስጥ አንደኛው እንግዲህ መልኬ ወንድማችን ነው። መልኬ ለእኛ ኦርቶዶክሳዊ አንደበትም ኦርቶዶክሳዊ ትምህርትም የለው። ማህተብ ሊያስር ይችላል፣ ማርያምን ሊል ይችላል፣ ብቻ ኦርቶዶክሳዊ መገለጫዎችን ሊያደርግ ይችላል። ግን እንደ አንድ ኦርቶዶክሳዊነት የእምነት መግለጫ አለን እኛ። ልክ እርሱ ያሉበት ቤተ እምነት የእምነት መግለጫ እንዳለው መመሪያው እንደሆነ እኛም የእምነት መግለጫ አለን። በዛ በእምነት መግለጫችን ስንመዝነው አዲስም ሆነ መልኬ በስም ኦርቶዶክስ ነን ብለው በቃ ድርቅ ብለው ወይ ስግጥ ብለው ልበለው በዚህ በዘመንኛው ቋንቋ እንደዛ እየሆኑ ነው። እና አይ ዶንት ቲንክ ትክክል አይመስለኝም። ኢንተርቴንመንት እንዲሁም ቻሌንጅ ሊያደርጓቸው ይገባል። እስቲ አምጠው የእምነት መግለጫችሁ፣ በእምነት መግለጫችሁ ኦርቶዶክስ እንዲህ አታስተምርም፣ ይሄ ኦርቶዶክስ አንደበት የኦርቶዶክስ ትምህርት አይደለም ይሏቸው ይገባል። እኛ ከእነሱ ጋር ብዙ የማናወራበት ምክንያት ምንድነው? አቴንሽን ፍለጋ የሆነ የተንኮል አካሄድ፣ ድራማ አካሄድ እያየን ስለሆነ እንደዚህ አይነት ሰውን ደግሞ ጊዜ ሰተን አናስተዋውቅም በሚል ነው እንጂ ምንም መከራከር ማቅቶን አይደለም እውነቱን ለመናገር። እና ይሄንን ነገር ቢያደርጉልን ደስ ይለኛል። አምጡ የእምነት መግለጫችሁን ቢሏቸው እነዚህ ሁለት ልጆች አዲስንና መልኬን ከየት ቤተ እምነት ናችሁ? ኦርቶዶክስ ነኝ ካሉ ኦኬ፣ ኦርቶዶክስ ለመሆነ የእምነት መግለጫን አምጣ ቢሏቸው፣ አይ የእምነት መግለጫውን አልቀበልም ካሉ ከኦርቶዶክስ ቤተ እምነት ወጥተዋል ማለት ነው።
ሰው መስቀል ስላሰሩ ምናምን ሳይሆን ወይ ዲያቆን ወይ ምናምን ቅጽል ስለቀጠሉ ሳይሆን አሁን ላይ እንደዚህ አይነት በጣም ድራማ ሰሪዎች እየበዙ ስለሆነ ይህንን በደንብ አድርገው ቻሌንጅ ቢያደርጉልን ብዬ ለመናገር ነው። መልካም ዲያቆን፣ ያው እንደሚያውቁት እኔ በምሰራቸው የኢንተርቪዎቹን ከሰዎች ጋር ሳወራ ሰዎችን ማንነታቸውን ጠይቃለሁ። ከዛ ሰው እንግዲህ መጽሐፍ አለ አይደለ? ያው ንግግርህ ይገልጣል ብለው እንግዲህ ጴጥሮስ በንግግሩ እንደተገለጠ ልክ እንደዚያው ንግግሩ ሰው ይገልጠዋል። ግን ለምሳሌ ፈለገ ጳውሎስ የሚለው ወይም መልኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፍ የቴሌቪዥን ስርጭት ላይ ሁሉ ቀርቦ ምልክት እንደሰጠ ምስክርነት እንደሰጠ አይቻለው። በየቤተክርስቲያኖቹ ሄዶ ጥምቀትን ሳካሄድ በዛች ቤተክርስቲያን ውስጥ አይቻለሁ። ከማየት በላይ እንግዲህ ምንም የሚታመን ነገር የለም። ስለዚህ ከዛም ደግሞ አንዳንድ ያየናቸው ያው ሶሻል ሚዲያ ዘመን ስለሆነ እነሱን አይቼ ነው። ግን ሁለተኛ እኔ እንደውም እኮ ሞግታለሁ። እንደውም አንዳንድ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነን ብለው እኔ ጋ ሲመጡ ከነ ልብሳቸው ሁሉ እንዲያወልቁ እኮ ሞግታለሁ። ቪዲዮዎቹ እኮ እዚሁ ፊት ለፊት የተቀመጡ ናቸው። በደንብ አድርጌ ነው የምሞግተው። እኔ ኦርቶዶክስ አይደለሁም ማለት ሰዎች እኔ ጋር ኦርቶዶክሳውያንን መጥተው በኔጌቲቭ ወይ እንዲያነሱ በፍጹም ፈቅጄ ማላቅም አልፈቅድምም። ይሄ የኔ እምነት ሙስሊምም ቢሆን ስለ ሙስሊምም ቢሆን እንደዛው ነው የማደርገው። ስለዚህ እኔ እንደ ሚዲያ ሌላ ነው፣ የራሴ የግል አቋም ደግሞ ሌላ ነው። ስለዚህ ሁል ጊዜ እንደውም ገብተው ማየት ይቻላል። ኦርቶዶክስ ነበርን የሚሉ ሰዎች እኔ ጋር ቀርበዋል። እነሱን ልክ አይደላችሁም ብዬ በደንብ የሞገትኩበት ከዛ እንደውም አንዳንዱ የማይረዳ እንደ አንተ ፕሮቴስታንት አይደለም እንዴ እንደውም ልታግዛቸው ሲገባ እንዴት እንደዚህ ትሞግታቸዋለህ ተብዬ ከሌላ ሳይድም የምወቀስበት ነገር አለ። ሚዲያው ላይ ስቀመጥ እኔ የኦርቶዶክስ አይደለሁም፣ የጴንጤ አይደለሁም፣ የሙስሊም የካቶሊክ አይደለሁም፣ ሚዲያ ነው። ስለዚህ ሰዎች ሲመጡ ሀሳባቸው ሞግታለሁ። በዛ ነው የኔ እሳቤና እንግዲህ መልኬም ኢትዮጵያ ኦርቶዶክስ ቤተ ሃይማኖት አበውን ነው ይዞ የመጣው እኔ ጋር። ከዛ ቃለ ዓዋዲውን ይዞ መጥቷል። ከዛ የንስሐ አባትም አሉት። እነዚህ ነገሮች ሳየው አሟልቷል እኔ ጋር ሲመጣ። ስለዚህ አይደለም ስትሉ ደግሞ ያው እናንተ ስትነግሩኝ ወዳጆቼም ስልክም ደውዬ እንደዚሁም እናንተ ልጠይቃችሁ በቅርቤ ስላላችሁ ከዛ አንጻር ጠይቄ መሞግተውን እሞግታለሁ። ልካው መልኬም እኔ ጋር ሲመጣ ስጠይቀው ጠይቄ ከመምህራን ኦርቶዶክስ ቤተክርስቲያን መምህራንን ጠይቄ አስተምህሮቱ እንዲህ ነው የሚለውን ከዛ ቃለ ዓዋዲው ላይም ደግሞ ተወግዛሃል ብዬ ሳነሳ እሱ ጋር ያው ቪዲዮ ዛሬ ማታ በርግጥ ይለቀቃል። ተወግዛሃል ብዬ ሳነሳው ቃለ ዓዋዲው ላይ ይሄው እንዲህ ይላል። አንድ ሰው ምዕመን የሚወገዝበት አገልጋይ ካህን የሚወገዝበት መስፈርቶቹ እነዚህ ናቸው እንጂ ቲክቶክ ላይ ያሉ ሰዎች መጥተው እኔን ስላወገዙኝ ተወግዣለሁ ማለት አይደለም። ቤተክርስቲያኗ ወይም በእኔ አጥቢያ እኔ ባለሁበት ደብር የተወገዝኩበት ወይም የተሰጠ ወረቀት ስለሌለ ውሸት ነው በሚል ይዞ መጣ። ያው እንደሱ አይነት ሀሳብ ነው ሞግተን የተለያየ ነውና በመሀል ግን የሚያስከፋ ነገር ምናልባት ፕሮቴክት ያላደረግኩት ነገር ካለ ግን ለዛ ይቅርታ እጠይቃለሁ። ምንም አንድም ሰው ልቡ እንዲያዝን ፍላጎቴ አይደለም። በእኔ ዲያቆንዬ ደግሞ ያውቁታል። የኔንም አስተሳሰብ ቀረብ ብለው ስለሚያውቁኝ አውርተንም ስለምናውቅ እንደሱ ነው የማስበው። ዲያቆን ፓስተር፣ ሌሎችም ሀሳብ እንዲሰጡ አደርጋለሁ። የኔን የመጨረሻ ሀሳብ ስላስቀምጥ በጣም አውቃለሁ። በጣም እንደዚህ የሚያጨረብሩ የሚያታልሉ ቻሌንጅ እንደሚያደርጉ አውቃለሁ። ያንን ይቀጥሉበት ማለት ነው። አላረጉትም እያልኩ ሳይሆን ፓስተር፣ በተለይ አሁን ላይ እንደሚያዩት ኦኬ፣ ለምሳሌ ዲያቆን ነኝ። ዲያቆንነቴ አክቲቭ የሚሆነው ወይም ትክክለኛ የሚሆነው በኦርቶዶክሳዊ ትምህርት ስመሰክር ነው። ኦኬ፣ በእኛ ቤተ እምነት ለምሳሌ የኦርቶዶክስ ልብስ ለብሶ ለፕሮቴስታንት የሚጫወት የለንም። ሶሪ፣ የፕሮቴስታንት ለብሶ ለኦርቶዶክስ የሚጫወት የለንም። እንደዚህ አይተው የማያውቁም እኛ ጋር። ለምሳሌ ኢዮባ ሆነ እኔም ሆነ ሌሎችም ሰዎች ውስጣችን ፕሮቴስታንት ነው፣ ግን የፕሮቴስታንት ነገር አድርገን ልክ ለኦርቶዶክስ አጋጥሞት የማያውቅም ማንም የለም። በአንዳንድ ሰዎች ላይ ግን እኔ ስፔሲፊክ ሆነ የፕሮቴስታንት አካሎች ላይ አንዳንድ፣ ሁሉም አላልኩም፣ ግን የእኛን ልብስ ለብሰው በቃ ድርቅ ብለው እኔ መነኩሴ ነኝ፣ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ አልተወገዝኩም፣ በዚህ ገብቶ በዚህ ወጥቶ ይላሉ። የሚገርሙት ነገር እነዚህ ልጆች፣ እነዚህ ሰዎች፣ እነዚህ ግለሰቦች ለመወገዝ ቤተክርስቲያን እኮ መገኘት አለባቸው። በቤተክርስቲያን በአውደ ምሕረት አይታወቁም። ቤተክርስቲያን በሰንበት ቤት አይታወቁም። በቤተክርስቲያን በአባልነት የት ደብር፣ ለምሳሌ አሁን መልኬ እንደዛ ለው ጥሩ፣ የት ደብር
በምንነት ነው የሚያገለግለው? ምእመንማ ማንም ሰው ገብቶ የሚወጣባት ቤተክርስቲያን ናት። ማንም ሰው ገብቶ ጉባኤ ተሳትፋል፣ ቁጭ ብሎ ይማራል፣ ከዛ ነጠላውን ለብሶ ፎቶ ይነሳል። ኢዚ ቀላል። ሰው ተንኮል ካሰበ ወጥቶ ከዛ ልክ መልኬ ከፕሮቴስታንት ሲመጣ አዎ ቤተክርስቲያን አውደ ምሕረት ሰጥታ እንዲመሰክር አድርገዋለች። ይሄ ማለት ግን ሰባኪ አድርገዋለች ማለት አይደለም፣ ዲያቆን አድርገዋለች ማለት አይደለም፣ የሆነ ስልጣን ሰጥተዋለች ማለት አይደለም። ሰው መልኬ ምእመን ነው ለቤተክርስቲያን፣ ሰባኪም አይደለም፣ የተሾመ ምንም አይነት ነገር የለውም። ስለዚህ እያንዳንዱን ምእመን ቤተክርስቲያን ስታወግዝ አትውልም። ምንድነው የምናደርገው? በምእመን ደረጃ ምንፍቅና ሲናገር አንድ ሰው የኦርቶዶክስ ልብስ ለብሶ ኦርቶዶክስ የማትለውን ነገር ካለ እኛው ራሳችን እታች ያለውን ሰዎች ይሄ የክህደት ትምህርት ነው፣ ይሄ ቤተክርስቲያን አይወክልም፣ ያረከው ልብስ ያረከው ከላይ ምናምን ሊገልጥ ይችላል፣ ውስጥ ግን ሲናገር አንደበትህ የሌላ ቤተ እምነት ትምህርት ነው የምታወራው። ስለዚህ ይሄ ትምህርት ትክክል አይደለም። እኛ እያወገዝን አይደለም፣ ግን ለይ ማንነትህን እልህ ይዞም ከሆነ ወይ ደግሞ የሆነ ከሰዎች ጋር ግለሰብ ጸብ ካለብህ በትምህርት አይደለም። አሁን ላይ በትምህርት ሆነ ሰዎች ብሶታቸውን የሚወጡት እና ዲያቆን አዲስ የሚባልም አለ። አሁን ባለፈው እኛ ቤት ሆኖ ብዙ ዲስከሽን አድርገናል። ፐርሰናሊ እሱ ልጅ አሁን የት እንደሚያገለግል እኔ አሁን እዚህ ይናገራል፣ የት እንደማገለግል ምንም ችግር የለብኝም። ማንም ሰው መጥቶ የማገለግልበትን ደብር የማገለግልበትን ቤተክርስቲያን የንስሐ አባቴን ቄሰ ገበዙን አስተዳዳሪውን ሲያልፍ ደግሞ ሊቀ ጳጳሱ ማውራት ይችላል። እኔም በተመለከተ ማንም ሰው ከፈለገ እኔ መረጃ ይሰጣለሁ። ለምን ምንም ያሳፍረኝ ነገር የለማ። ምን ያሳፍረኛል? የቤተክርስቲያን ትምህርት ከተናገርኩ ድረስ ሌላ ድብቅ ዓላማ ሌላ ድራማ እስካልሰራው ድረስ ምንም ያሳፍረኝ ነገር የለም። አሜሪካ ሀገር ለምትኖሩ ሰዎች ከፈለጋችሁ ሰጣችኋለሁ መረጃ፣ ምንም ችግር የለብኝም። እነዚህ ግን በኦርቶዶክስ ስም ግን የሚነግዱት ሰዎች ግን ተናገሩ ደብራችሁን ሲባል አይናገሩም። እንትን ልትበለኝ ልታስደበድበኝ፣ ይሄ ውሸት ነው፣ ይሄ ሌብነት ነው። ቤተክርስቲያንን የቤተክርስቲያን ነገር ተናግሬ ያለው እስካለ ድረስ ምንድን ነው የሚያስፈራው? የመልኬን ደብር አናቅም፣ የት እንደሚያገለግል በምን እንደሚያገለግልም አናቅም። የዲያቆንም የተባለውንም የት ደብር እንደሚያገለግል አናቅም። ግን አንደበታቸው ሲከፈት ግን ኦርቶዶክሳዊ ትምህርት የላቸውም። ከኛ ጋርም ህብረት አያደርጉም። ምክንያቱም ዘይኖ ትምህርት ላይ የተለያየ ነገር እንደሚናገሩ እና ያንን ኮንሲደር እንዲያደርጉ ነው። ፓስተር ይቅርታ ስላረዘምኩ ጊዜ ይስጥልኝ። ስለሚያደርጉት ነገር ግን በግሌ በጣም አመሰግናለሁ። ደስ ብሎኛል ስላገኘሁት ድጋሚ። እሺ ዳቅለን ችግር የለም። እኔም በዛ እንግዲህ ድንገት ያው ጳውሎስም ንግግር አብዝቶ ሰው እንደወደቀበት በመሀል ንግግር አብዝቼ አስቀይሜ ከሆነ በአንዳንድ ጉዳዮች ላይ ይቅርታ ጠይቃለሁ። ግን ያው እንዳሉኝ ነው የማደርገው። ብዙ ቪዲዮችን አይተዋል፣ ከዚህ በፊት አውርተንበታል። እኔ ማንም ከማንም ቤተ እምነት አንዱ መጥቶ በመበሻሸቅ ወንጌል አላምንም፣ አልቀበልም። እኔ ማምነው በመከባበር ላይ የተመሰረተን ወንጌልን ነው። ወንጌል ማብሸቂያ ሳይሆን ሰዎች የሚድኑበት እውነት ስለሆነ፣ ስለዚህ ሰው ሁለት ማንነት ይዞ እኔ ጋ ሲመጣ እሺ በዚያው ንግግር ጥሩ ነው እስካሁን ያለው በተግባር እንድታሳየን የምንፈልገው ነገር ግን አሁን ዲያቆን መዝሙረ ካለው በተጨማሪ ምነግርህ ጥያቄ ልትጠይቅ ከፈለግ ስለ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ በመላት መረዳት ፈልጋለሁ ብለህ ካሰብህ በጉባኤ ቤት ያደሩ ምስጢር ያደላደሉ በሰንበት ትምህርት ቤት ወይ በዲቁናው ዓለም የኖሩ ቤተክርስቲያኗ ባፌ ተናገርበት በከንፈሬ ተናገርበት በወንበር የተቀመጥበት ብላ ያሰናበተቻቸው ወንድሞች አሉ፣ አባቶች አሉ። እነሱን መጠየቅ ይቻላል። በተለይ እንዲህ አይነት ፈንገጥ ብለው ለግል አስተምሮ የሚያመነጩ ግለሰቦችን ስለ ቤተክርስቲያኗ ቀርበው መረጃ የመስጠት መብትም የላቸውም፣ ግዴታም የለባቸውም። ስለሆነም እንደዚህ አይነት ሰዎችን ባለመጠየቅ ሁሉ ተባበረን። አመሰግናለሁ። ሶፊ አይ እዮባ ሀሳብ አለው መሰለኝ ሊወጣ እንትን ብሎበታልና ብታስቀድመው እዮባ። ሀሳብ ግን እዮብ ካለ ወደኋላ ሆናለሁ። እሺ ያው ያሬዶ ስላነሳው በዚሁ ሀሳቤን ለመስጠት ያክል ነው። ያው የመጀመሪያው የሚቀድመው ቲክቶክ ላይ እውነት ነው አውጋዥም ተወጋዥም አይኖርም ማለት ሰብሰብ ብለን ቲክቶክ ላይ ላይቭ ከፍተን እስኪ ዛሬ ከሌና አውግዝ ብለን የምናደርገው ስልጣኑም እንትኑም የለንም፣ ትክክልም አይደለም። እንደዛ አይነት የቤተክርስቲያን አስተምሮም ስለሌለን ነው። ያ ማለት ግን በትምህርት አንመዝንም ማለት አይደለም። ሰው በንግግሩ በትምህርቱ በሚያወራው ነገር ማንነቱ ይለያል። አንድ ሙስሊም መጥቶ
ዝም ብሎ ሌላ ወሬም ቢያወራ ሙስሊምነቱን እናውቃለን። ክርስቲያን ነኝ የሚልም በክርስትና ይታወቃል፣ ኦርቶዶክሳዊም በኦርቶዶክሳዊነቱ ይታወቃል። የራሳችን ምንታወቅበት ለዛ አለን፣ ምንናገራቸው ቃላቶች አሉ እና እያንዳንዶቹ ነገሮቻችን ማንነታችንን ይገልጻሉ ማለት ነው እና አስቀድሞ እነ ከሌ ወይም ጳጳሳት ወይም ሲኖዶስ ያው ጊዜ ለማለት እኔ ማንኝ ይቀድማል እና በዚሁ አጋጣሚ ማንም ከሜዳ ተነስቶ የፈለገውን ስለቀባጠረ ከዛ ሲኖዶስ ተሰብስቦ ምናምን ይባል ነገር የለም። አንዳንድ ስተቶች አሉ እኛም ጋር ዘሎ አውደ ምሕረት እየሰጡ ሰዎችን ያልተገባንን ቦታ ያለን እስኪመስለን ድረስ ልባችን እንዲያብጥ ያደረግነው እኛው ራሳችን ነን። አንዱ ስተት ይሄ ነው። ያም ነገር ስለተፈጠረ ደግሞ በዛን ያክል ከፍ ያላችሁ ናችሁ ማለትም አይደለም እና አንዳንድ ትዕቢቶች ለዛ ያጣሉ እና ትምህርት የማይመልሳቸው ነገሮች አሉ አንዳንድ ጊዜ ማለት ነውና አንዳንድ ሰዎች ምንም ትምህርት የማይመልሳቸው አሉ። እኔ እንደዛ ነው ማምነው። ሁሉ ነገር በትምህርት ላይሆን ይችላል። አንዳንድ ጊዜ ብዙ መንገዶች ነው እና ምንድነው በትምህርታቸው ኦርቶዶክስ እንዳልሆኑ እየታወቁ እኔ አሁን እንተና ማነው ሁለቱ ሰዎችን አይደለም ከነሱ በላይ በጣም ያስገረመኝ እነሱ አንዴ ለይቶላቸዋል ብዬ ነው። ከነሱ በላይ ያስገረመኝ ምንድነው እሱ ቁጭ ብለው የሚታወቁ ፕሮቴስታንቶች ማለት ነው የኦርቶዶክስ ትምህርትን እያወሩ እንዳልሆነ እየታወቀ ድጋፍ ይሰጣሉ። በርታ፣ ጠንክር፣ ልክ ነህ አንተን ኦርቶዶክስ ይላል እንዴ። እሱ ኦርቶዶክስ ከሆነና የሱን እምነት ካመንክ አንተ ሲጀመር ለምን ወጣ ከቤተ ክርስቲያን እንዴ? ያንተን እምነት እየነገረህ ግን የኦርቶዶክስ ነው ሲል እሺ ብለህ ተቀበለ ከዛም የኦርቶዶክስ ትምህርት እኮ ነው ምትል ከሆነ ሲጀመር አንተ ስለምን ትወጣለህ? የሱ ትምህርት የኛ ትምህርት ከሆነ የኦርቶዶክስ ትምህርት ከሆነ አያችሁ ይጋጫል ሐሳቡ በራሱና እኔ በዚህ ውስጥ የምረዳው ለቤተ ክርስቲያን ያላቸውን ጥላቻ ነው። አንዳንዶች ማለት ነው ለቤተ ክርስቲያን ያላቸው ጥላቻ ከማንም ጋር ቢሆን ቆሜ ሰራለው እስከ ማለት ነው። ቤተ ክርስቲያን ከሚሳደብ የቤተ ክርስቲያን ትምህርት ያልሆኑ ከሚናገር ጋር ሁሉ ቆመው ለመስራት ዝግጁ ሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ ማለት ነው እና ዙሪያቸውን ከበዋቸው የምናያቸው ሰዎች እነዚህ ናቸው። ሌላ የመጨረሻው ሐሳቤ ምንድነው መሸነጋገል ይቀር በጣም ሽንገላዎች ምናምኖች አሉ። ይሄ ለራሳችንም ጭምር ነው። እየታወቀ ማንነታቸው አንዳንድ ሰዎች ንግግራቸው እየወጣ ወጥተው የሚናገሩት ክርስቲያናዊ የሆኑ ትምህርቶች እየተገለጠ እኔኮ ካህና ከብራለሁ እኔኮ ከሌላ ከብራ በቃ አንተ እኮ ልክ ነህ። እንደዚህ አይነት መሸነጋገል ውስጥ አትግቡ። ራሳችሁን ነው መታታልሉት። ይሄንን ከፍ በትልቅ ደረጃ በአገልጋይ ደረጃ ያላችሁ ጭምር ውስጡን መጻጻፍ ከዛ አንተ እኮ ምናምን ሲወጣ ግን ምዕመንን የሚበክል ንግግራቸው ትምህርታቸው ይታያል። ይሄ እየታየ እንኳን አንዳንዶች የምትሰጡት ነገር ያስገርመኛል እና ይሄም ትክክል አይደለም። እነዚህም ሰዎች እንደው ዝም ብለው ከሜዳ ተነስተው የሳቱም ሰዎች አይደሉም። አለው መንገድ አለ፣ ተከታትሎ የመጣ መንገድ አለና ሶፊ አንዴ ልጨርስ። ተከታትሎ የመጣ መንገድ አለው። ምክንያቱም አይታችሁ ከሆነ ሁለቱ ላይ ብቻ ያበቃ ጉዳይ አይደለም፣ ሌሎችም አሉ እዚህ ነገር ውስጥና እባካችሁ ምንመዝነው ምናክ ከሆነ በትምህርት እንመዝነው። በወዳጅነት በጓደኛ በምናምን አይሆንም። እንደዛ አይሆንም። በትምህርት ይመዘን። ትምህርቱ ኦርቶዶክሳዊ ከሆነ ኦርቶዶክሳዊ መጽሐፍትን ኦርቶዶክሳዊ ትምህርትን ገልጦ የሚያሳይ ከሆነ ኦርቶዶክስ ነው። ኦርቶዶክሳዊ ትምህርትን ሳያሳይ ኦርቶዶክስ ነኝ ስላለ ሊሆን አይችልም እና ሚዛናችን ትምህርት የሚሆነው እኛም በትምህርት ስናድግ ስለሆነ እኛም በትምህርት እንደግ፣ በትምህርት እንመዝን። ሶፊም ሌሎችም ሚዲያ ላይ የሚሰሩ ሰዎች የሚዲያው ጸባይ ነው እንዲሁን እንደዚያው ማለት አይቻልም። ግን ለሌሎቻችን እንትኑ ይኖረን፣ መረጃው ይኖረን፣ ማን ምንድነው በምን እንመዝነው መረጃው ይኖረን። ይሄን ለማለት ነው። እግዚአብሔር ያክብርልኝ። እናመሰግናለን። ሜቢ ሌሎቻችሁ ሀሳብ ካላችሁ ሀሳብ ስጡና በዛ ብናረገው። እኔ ዝም ብዬ ካገኘኋቸው አይቀር ፓስተር ሶፊን ብዙ ጊዜ እሳቸው ቤት ይሰበሰባሉ የተለያዩ ሰዎች እና ትክክለኛ እምነትን የሚወክሉም ደግሞ ድራማ የሚሰሩም ስለበዙ አሁን ላይ
እኛ እንዳረግነው እንዲደረግ ነው። ባለፈው ደግሞዋለሁ ያልኩትን በጣም አስፈላጊ ስለሆነ ይቅርታ። በጣም ሙሉ ወንጌል ሳይሆን ሙሉ ወንጌል ነን ብሎ የመጣ ሰው ሙሉ ወንጌል ነኝ ስላለ አልተቀበልነውም። እኛ ሙሉ ወንጌል ነኝ ስላለ ኢንተርቴን አላረግነውም። እኛ ምንድን ያደረግነው እስቲ የሙሉ ወንጌልን ትምህርት ትቀበላሉ ብለን ስንመዝን የሙሉ ወንጌል ትምህርት ጋር የሚጋጭ ትምህርት ነው ያመጣው። ስለዚህ አንቀበልም ብለን ያስቆምነው። ባይዘው ኢንተርቴንም አላረግነው ምንም በቃ አሪፍ ነው ሙሉ ወንጌልን የሚቃወም ነገር ስለተናገርክ ብለን ምንም ጊዜም አልሰጠነውም። ኦኬ በትምህርት ተመዘነ። ኢዮባን እንዲሁም መጥቶ አጋለጠው። ከዛ በኋላ ምን አደረግን? አንተ ኦን ጂሰስ ነህ፣ የሙሉ ወንጌል አንደበት የለህም፣ የሙሉ ወንጌል አይነት እምነት የለህም፣ ስምህ ሙሉ ወንጌል ነኝ ብለሃል፣ ግን ውሸት ነው ብለን እዛውን ያስቆምነው። አይዊሽ እናንተን ፕሮቴስታንቶች እንደዚህ ብታረጉ። የኦርቶዶክስ ትምህርት አይደለም የምትናገረው፣ አቁም ውጣ ማለት ትችላላችሁ። የኦርቶዶክስ ትምህርት አይደለም ይሄ፣ የምናውቀው የኦርቶዶክስ ትምህርት አይደለም፣ አላስተናግድህም፣ ጊዜም አልሰጥህም ልትሉ ይገባል። ያለበዚያ ድራማው ሲሰራ እናንተ ላይ ነው ቱቢሆነስ ኃላፊነት የምትወስዱት። እኛ ግዴታችን የተወጣን ነው። ቃልዮት ሳይሆኑ ቃልዮት ነን የሚሉትን፣ ሙሉ ወንጌል ሳይሆኑ ሙሉ ወንጌል ነን የሚሉትን የሚያጨረብሩትን እናስቆማለን። ጊዜም አንሰጥም፣ እንዲያወሩም አንፈቅድላቸውም። አይዊሽ እናንተ ጋርም እንደዚህ አይነት ማቹሪቲ ኖሮ ይሄን ብታደረጉ ጥሩ ነው ብዬ አምናለሁ። ሀሳብ ካላችሁ ሌሎቻችሁ ቀጥሉ። መጀመሪያ ሁላችሁንም ሰላም ብያለሁ። በተለይ እንትን በኋላ የገባችሁትን አጭር ሀሳብ ለመስጠት ነው። በሚዲያ ላይ ያለውን በኩል ያው ብዙ ተብሏል፣ ግን ምናልባት ታች እያዳመጡ ያሉ ወንድሞችና እህቶች ከነዚህ አይነት ሰዎች ጋር ዲቤትን ባታደርጉ የሚል ደግሞ የኔ እንትን አለኝና በየትኛው ሚዲያ ላይ በተለይ አሁን መልኬ እሱ አቴንሽን በጣም 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 ይፈልጋል እና እንደዚህ አይነት ደግሞ መድኃኒቱ ዝም ማለት ነው። ስለዚህ ቆይ እናሳያለን ኦርቶዶክስ እንዳልሆነ ምናምን ብለን በተለይ ኦርቶዶክሳውያን እየገባችሁ ድቤት ባታደርጉ። በቃ ወይ ዲፌንድ ማድረግ አይችልም። ኦርቶዶክስ ነኝ ብሎ ቢመጣ ጠቅሳለሁ አሳያለሁ ቢል አንድ ነገር ነው። አልጠቅስም አልወያይም ስለ ኦርቶዶክስነቴ ግን ጥምቀት አያድንም። እንደዚህ አይነት ነገር የልጅ ጨዋታ ነው የሚሆነውና ንቆ ማለፍ ነው የሚሻለው ለማለት ነው። ታንኪዩ በጣም ፓስተር ሶፊ። በኋላ ላይ ያው ለእርሶ ስለሆነ መልእክቱ ሜይ ቢ ሀሳብ ይሰጡናል። አጠቃለው ሜይ ቢ መምህር ሀሳብ ካሉት እሺ። አይ ድንገት የተጫነ ሀሳብም ሶፊ ላይ እንትን እንዳይልበት ነው። አይ ኖ ሀሳብ እንዲሰጡ ብቻ ነው እንጂ ምንም ፕሬሸር እያበዙ አይደለም። በዛው አጋጣሚ ለሁላችንም ሀሳብ መስጠቴ ነው እንጂ ፓስተር ሶፊማ ተናግሬያለሁ። እኔ ቤታቸውም እኔ ብዙ ጊዜ እገባለሁ፣ ደንበኛም ነኝ። እሳቸውን እንትን እያልኩ አይደለም፣ ግን እሳቸው ጋር በቃ ቅንነቱ የዋህነቱ ስላለ በሚል እንደዚህ ለድራማ ሰሪዎች የሚመች ነገር እንዲሆን በደንብ አይ ፓስተር ሶፊ እኮ ናቸው እንዲባል አልፈልግም። እኔ ፐርሰናሊ ፓስተር ሶፊ ነው እኮ ይኸው እነሱን እያስገባ እድል የሚሰጠው ተብሎ ስማቸው ዝም ብሎ በማየውን ነገር እንዲነሳ ስለማልፈልግ እሳቸውም እንዲያጠሩ ነው ያለውን ነገር ከዛ አንጻር ነው። ስተትም ከሆነ ያርማሉ፣ ግዴታ ነው። መምህር ብሩክ ሀሳብ አሉት? ሰላም ብያለሁ ሁላችሁንም። መዝሙረ ብዙም ነገር ብላችሁታል፣ ግን ኦርቶዶክሳዊ በሆነው ትምህርት ላይ ኦርቶዶክሳዊ ያልሆነ ሰው ምላሽ እንዲሰጥ መጠየቅም ያው ተገቢ አይደለም። መረጃ እንዲያቀርብ ብቻ ሳይሆን ራሱ ሰውየው ኦርቶዶክሳዊ በሆነው ትምህርት ላይ ተጠያቂ ሆኖ መቅረብም በራሱ የለበትም። ቅድም ኢዮባ እንዳለው ምናልባት የሚዲያው ጠባይ እንዲህ አይነት አነጋጋሪ የሆኑ ኢሹዎችና ጉዳዮችን ወይ ጥያቄ የሚያስነሱ አካላትን ይዞ መቅረቡ የሚዲያው ስራና ሲስተሙ የሚፈልገው ነገር ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። ኦርቶዶክሳዊ በሆነው ትምህርት ላይ ያልተመሰረተን ሰው ኦርቶዶክሳዊ ለሆነው ትምህርት ተጠያቂ እንዲሆን ራሱ ይዞ መቅረቡ ልክ አይሆንም። እሱም ማለት ሌሎቹም ቢረዱት ይሄንን ትኩረት ፍለጋ ተደማጭነትን ፍለጋ ይህንን ጆሮ ከመፈለግ ሰው ብዙ ሰው እንዲሰማቸው ከመፈለግ ብዙ ሰዎች ብዙ ነገር ሊያደርጉ ይችላሉ። ግን አንድን ሰው ከጉባኤ የሚለየው ውግዘት ብቻ ሳይሆን ለውግዘት የሚያበቃው ትምህርት ነው። መጀመሪያ ከጉባኤው የሚለየው ተሰብስበን ተወግዟል ስላልን ምናምን አይደለም። መጀመሪያ እኮ ለውግዘት የሚያበቃው ህመሙ ወይንም በተሳሳተ ትምህርት ላይ መሆኑ በራሱ ሰውየው ከጉባኤው ውጭ አድርጎታል። ይህን መረዳት ያስፈልጋል። ስለዚህ ከመጀመሪያውን መረጃ ያቅርቡ አያቅርቡ ሳይሆን
ኦርቶዶክሳዊ መሰረትነት በሌላቸው ሰዎች ኦርቶዶክሳዊ የሆነ ጥያቄ እንዲመለስ ራሱ ጥያቄ መጠየቁ ልክ አይደለም። ይሄ አንድ ነው። ምክንያቱም እኔ አሁን እነ ፓስተር ሶፊ ኦርቶዶክሳዊ የሆነው ትምህርት ሚዛኑ ሳይኖራቸው የሚቀርቡትን ሰዎች ይመዝናሉ ብዬ አላምንም። ያለ መመዘኛው እንዴት ይመዝኗቸዋል? ስለዚህ ለሚዛንነትም የሚቀርቡትም ሰዎች መዛኞቹም ቢሆን ጥያቄ ላይ የሚወድቁ ስለሆኑ ኦርቶዶክሳዊ የሆነውን ትምህርት ሊጠየቅ የሚቀመጠውና የሚጋበዘው ሰው በመጀመሪያ ኦርቶዶክሳዊ ለመሆኑ እርግጠኞች መሆን ያስፈልጋል። ያው ሚዲያው የሚፈልገው ነገር እንዳለ ሆኖ ማለት ነው። ሌላውን ነገር አብዛኛውን ስላላችሁት፣ ጥንቃቄው ግን ለሌሎች ነው መሆን ያለበት። ማለት እነዛን ሰዎች ለሚሰሙ እነዛን ሰዎች አንድ ሰው አንድ ማተብ አይደለም 100 ማተብ ቢያስር የኦርቶዶክሳዊነቱ መገለጫ ከልብ የሚመነጭ አስተምህሮ እንጂ አንገት ላይ የሚያደርገው ማተብ አይደለም። ማተቡ ከልብ ላይ ላለው እምነት መገለጫ ነው። አንድ ሰው አንድ መስቀል አይደለም 100 መስቀል አንገቱ ላይ ስላደረገው ኦርቶዶክሳዊ አይሆንም። መስቀሉ በልቡ ላለው ኦርቶዶክሳዊ ትምህርት መገለጫ እንጂ ለኦርቶዶክሳዊነቱ ማረጋገጫ አይደለም። ይሄንን በደንብ መረዳት ያስፈልጋል። አንድ ሰው ቆብ ስላደረገ፣ ቀሚስ ስላደረገ፣ ጥምጣም ስለጠመጠ እኔ እንትን ስላለ አይደለም። ኦርቶዶክሳዊነት መገለጫውን ቢሆን ማረጋገጫው በመሰረታዊነት አለቱ ላይ ትምህርቱ ላይ የተመሰረተ ማንነት እንጂ ውጫዊ የውስጥ ላለን እምነት ውጫዊ መገለጫዎቹ ብቻቸውን ለኦርቶዶክሳዊነት ማረጋገጫ ሊሆኑ ስለማይችሉ ይሄን ጥንቃቄ የምንሰማውም ሰዎች እንዲሰሙም ደግሞ እድል የምንሰጣቸው ሰዎች ይሄንን መጠንቀቅ አለብን። በእርግጥ የሚፈልጉትን በአንድ በኩል እያገኙ ነው። ሚዲያውን ይፈልጋሉ፣ መነጋገሪያ መሆን ይፈልጋሉ። ይሄን እያገኙት ነው። በሌላ በኩል በሚፈልጉት መንገድ ባያገኙትም በሌላ መንገድ ደግሞ እነሱን ተጠቅመው ትኩረትን ለማግኘት ስራ ለመስራት የሚፈልግ ቢዝነስ አድርጎ ሚዲያውን የያዘው ሰው ደግሞ እነዛን አካላት ሊጠቀምባቸው ይችላል። ሞር ከሰሚዎቹ ጥንቃቄ ያስፈልጋል ለማለት ነው። አመሰግናለሁ። እሺ መምህር ብሩክ እናመሰግናለን። ቢኒዬ ወይ ደግሞ መምህር ተሜ ሀሳብ ካላችሁ አቅርቡልን እና ፓስተር ሶፊ የራሳቸውን እይታ አስቀምጠው እንግዲህ ወደ አጀንዳችን ካለን እንመለሳለን። ቅደም ቆይቷል መዝሙር። እሺ ቢኒዬ ይቀጥሉ መምህር፣ ይቀጥሉ መምህር። እሺ እግዚአብሔር ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። አይኔ አጭር ነገር ነው የምለው፣ ብዙ የምለው ሀሳብ የለኝም። ምክንያቱም ሀሳቡንም በተከታታይ ስለሰጣችሁበት። በመጀመሪያ ፓስተር ሶፊን በጣም ክብር አለኝ፣ ብዙ ጊዜ ስለምከታተላቸው። ሚዛናዊ እና ምክንያታዊ የሆነ ውይይት ስለሚደረግበት ከታችም ሆነን ቢሆን እንሰማለን፣ እንከታተላለን እና ሊሾልክ የፈለገን አካል እንኳን እንዳሳ እየተሙለጨለጨ ያንን አይሰዱም። በዚህ አይቻለሁ። በጣም እውነት ለመነጋገር አንዳንድ ጊዜ የነበረውን እንትንም ጥሩ አድርጎ አፕሪሼት ማድረግ ተገቢ ይመስለኛል። ሲሰጡ የነበሩትም በዚያው በጥሩ ጎኑ እንዲቀጥል ነው። አንዳንዴ ዝም ብሎ ሊሾልክ የፈለገውን አካል በደንብ አድርገው ሲሄዱበት ስለማይ እንከታተላለን እና ይሄ በጥሩ ጎን የሚታይ ነው። ከዚያ ውጭ ግን እኔ ሚዲያው ላይ አቅማቸውን ማወቅ የተሳናቸው በጣም ብዙ ሰዎች እየሞሉት ይመስለኛል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን በአግባቡ የተረዱ ሰዎች ስለሷ ማስረዳት ቢችሉ በጣም ጥሩ ነው። እንደ ሁሉም በቃ እየተነሳ የራሱን ስሜትና ሀሳብ የሚያራምድባት ቤተክርስቲያን አይደለችም። በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መሰረታዊ ጉዳይ አለ። አንድ ሰው መምህር ሲሆን የሚያውቀው ነገር አለ፣ ደግሞ ክፍተቱም ያለ፣ ክፍተቱን መጻሕፍት አገላብጬ ሊቃውንቱን ጠይቄ መልስ እሰጣለሁ። በቃ ይሄ ነው ትምህርታችንም የሚሆነው። መምህራን አሏት፣ ለእያንዳንዱ ጉዳይ የሚጠየቁ አሏት። ግን በማያውቁ አካላት በሚሰጥ ምላሽ ላይ ታላቋን ቤተክርስቲያን አሳልፈው ለማስመታት የሚሞክሩ አካላትም ስላሉ እነሱ ሰዎች አቅማቸውን የሚያውቁበት መንገድ ቢመቻች ጥሩ ነው። ከምንም የሚሰወር የሚያመልጥ አካል ስለሌለ ማለት ነው። ከዚያ ውጭ ግን ይሄ ልክና ብሽሽቁ ሰውን አሰልችቶታል። እውነት ለመነጋገር ማለት አሁን በቃ እየሰለቸ ነው ሰው። አሁን እነዚህ ብሽሽቅ ውስጥ የሚገቡ አንዳንድ ወንድሞቻችን ተከታዮቻቸውን እዩዋቸው፣ በጣም ራቁታቸውን እየቀሩ ነው ያሉት። በኋላም ደግሞ ይጸጽታቸዋል ብዬ አስባለሁ። የሆነ የታሪክ አንድ አካል ስለሚሆን በደንብ ማሰብ በጣም ጥሩ ነው። ግን ኦርቶዶክስ ነን እያሉ ደግሞ መሰረታዊ የሆነ ቤተክርስቲያኒቱን ዶግማ እያፈለሱት ነው። በጣም ችግር እየተፈጠረ ነው ያለው፣ እያየን ስለሆነ ማለት ነው። ከጥምቀት ጋር ከነገረ ድነት ጋር ተያይዞ ያሉ ጉዳዮችን አንድ አካል
ገደል እየሰደደ አይ እኔ ኦርቶዶክስ ነኝ ሊል የሚችልበት ምንም አይነት ሞራል ስለሌለው እንዲህ አይነት ነገሮችን ተገቢም ስላልሆነ ሌሎች ወንድሞች ያሉትም በዚያ ቢከር ጥሩ ነው። ሁላችሁም እዚህ እያያችሁት ያለው ደግሞ ትልቁ ነገር ምንድን ነው? ድፍረት በጣም በዝቷል። ሚዲያው እጃችን ላይ ስላለ ምንም የሚያመጣብን ነገር የለም በማለት ሊሆን ይችላልና ይመስለኛል በሚል እኔ የምንናገረውን ነገር ቢያንስ እንኳን ማለት ሰው ይሰሙኛል፣ ሰዎች ይሰሙኛል፣ የሚያምነውን ደግሞ ፈጣሪ ይፈርድብኛል የሚል ህሊና እየጠፋ ይመስለኛል። በዚህ ምክንያት ደግሞ ብዙ እውቀት መስጠት የሚችሉ መምህራን በጣም በተለይ በጉባኤ ቤት የገፉ መምህራን ከሚዲያው ወደ ኋላ እያሉ ያሉበት ሁኔታ ነው ያለውና እኔ በእርግጥ እንደዚህ አይነት ሰዎች አንድ አባቶቻችን ብሂል አለ የእብድ ንፋስ ተከታዩ ገለባ ነው ይባላልና እንደዚህ አይነት ነገሮች ሚዲያውን ለትልቅ ነገር መጠቀም የምንችለው ሳንጠቀምበት ቤታችን ወዳልሆነ ነገር እንዳይሄድ ብናስብበት። መጨረሻ ላይ የምፈልገው ግን የምናስተምር ሰዎች በተለይ ኦርቶዶክሳውያንን የኦርቶዶክስ ተዋሕዶ ቤተክርስቲያንን ሀሳብ ትምህርት የምናራምድ ሰዎች ለቤተክርስቲያኒቱ ብናስብላት ማለት ነው። በቃ ይሄ ነገር ምንድነው ሊያመጣ የሚችለው ጥቅም መመዘን አለበት። ቅድም በደንብ አድርጎ ሲናገር የነበረው መምህር ብሩክ ሲናገሩ እንደነበሩት የሚገባው ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጽ የሚችል ነው ወይ? ሰው አቅሙ ከሌለው እኮ ለተላላቆቹ መምህራን አባቶች ወንድሞች እኮ መተው መቻል አለበት። ሁሉንን ያውቃለሁ ብሎ አንዳንድ ጊዜ በቃ ግራ ነው የሚገባን። እውነት ለመነጋገር የሚነገረውን ነገር ስትሰሙ ቤተክርስቲያኒቱ የምትለው ሌላ፣ ሰውየው ገብቶ የሚናገረው ሌላ። እንዲህ አይነት ነገሮችን ብናቆም ጥሩ ነው። ወደፊት በዝርዝር ለእያንዳንዱ እንገባለን። በነገራችን ላይ ምንም የሚቆም ነገር የለም እና እኔ ፓስተር ሶፊ ወንድማችን እስካሁን በጣም ስሬስ ሊመከታተለው ነው። ብዙ የምንማርበት ቤት ነው። ሌሎች ሰዎች ሲመጡ ይሄ አለባብሶ ለመሄድ የሚሞክረውን መስመር በማሳዝ በኩል እኔ አይቻለሁ። እሱን አጠናክሮ ቢቀጥልበት ጥሩ ነው። ከወንድሞችም እስካሁን ሲሰጥ የነበረው የሚገነባ ለቤቱም የተሻለ ተመራጭ ያደርገዋል። ምክንያቱም ዝም ብሎ ያልሆነ ስም የሚሰጥ ሰው ካለ ተቀባይነት ስለማይኖረው ነገ ገለባው እየለየ ስለሚሄድ እንደው ከእንክርዳዱ ስለሚለይ እሱን በጥንቃቄ ብንቀጥልበት ጥሩ ነው። ከዚያ ውጭ ያለው ብሽሽቅ ግን ስለማይጠቀም ለማንኛውም ቤተ እምነት እኔ ይጠቅማል ብዬ አላስብም። ይሄ በመበሻሸቅ የምናመጣው ለውጥ የምናድነው ትውልድ የሚድን ነፍስም ስለማይኖር መከባበሩ ጥሩ ነው አንዱ ያንዱን። በእኛ ቤት ግን በግልጽ እንደምታውቁት የፕሮቴስታንታዊ ታድሶ እንደገና መልኩን ቀይሮ መጥቷል። ችግር የለም። ካሁን በፊት በሄድንበት መንገድ እያንዳንዱን በዝርዝር መቅረብና ማስቀረብ ይቻላል። ምክንያቱም መረጃዎች አሉ፣ የተቀረጹ እያንዳንዱ ቪዲዮዎቹ ስላሉ እውነትን ክዶ እንደገና ደግሞ ኦርቶዶክስ በረት ነኝ ማለት ስለማይቻል ቆም ብሎ ማየት በጣም ተገቢ ነው ለማለት ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ መምህር ተመስገን እናመሰግናል። እግዚአብሔር ይስጥልን። ቢኒዬ ሀሳብ ስጠንና ፓስተር ሶፊ መጠቅላይ ሀሳብ ሰጠውን ወደ ውይይቶቻችን ሄዳለን። ቢኒዬ ይቀጥል። እሺ ሁላችሁንም ሰላም ብያለሁ። ሁላችሁንም እንዴት ናችሁ? እንኳን ለደብረ ዘይት አደረሳችሁ። እንግዲህ አንዳንድ ጊዜ ራሳችን የምናበላሻቸው ነገሮች ናቸው መልሰው ችግር እየሆኑ ያሉት። የሶፊ ሚዲያ ነው ያው የሶፊ ሚዲያ ያው ፍቅር ሲዝምንም አቅርቧል፣ ጭሩንም አቅርቧል፣ የተለያዩ ሰዎችን አቅርቧል። ከዚህ በፊትም በግልጽ ለመናገር የኦርቶዶክስ መምህራን መጥተው የቤተ ክርስቲያኒቱን ትምህርት ያስተምሩ ብሎ ጠይቆኝ ያውቃል። በእውነት ለመናገር እኔም የራሴ ሙከራ ሞክሬያለሁ። አንዳንድ ጊዜ ግን ቆም ብለን ማሰብ ያለብን ሚዲያን እንደ ሚዲያ ማየት አለብን። ይልቁኑ ለምሳሌ አሁን የሶፊ ሚዲያ መልቲ ሚዲያ ነው። በቃ መልቲ ሚዲያ ነው። የተለያዩ ሰዎችን ያቀርባል። እርግጠኛ ሆኜ የምነግራችሁ ፊቱ ነው የምናገረው። ሳያውቃቸው ቀርቶ አይደለም። የሚናገሩት ነገር የተቀበጣጠረ መሆኑን ሳያውቅ ቀርቶ አይደለም። እኔ አንድ ነገር በዚሁ አጋጣሚ ልናገር። ይኸው መዝሙር አለ ፊት ለፊቴ። የሶፊን ሚዲያ ለምን አትጠቀምም? ሄደ ለምሳሌ በስትሪም ያርድ በተለያየ መንገድ ኢትዮጵያም ያላቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ትክክለኛ የቤተክርስቲያኒቱን ትምህርት
ስታስተምሩ ሚዲያው ራሱ ይገዛል ማለት ነው። ባጭሩ ማለት ነው ይገዛል ማለት የትምህርት ልቀት። አሁን አሌታ ላይ እንደዚህ አይነት ነገር ጀምረናል። ስለዚህ ትምህርታችንን ማሳየት ነው። ከዛ በተረፈ እኔ ምንም አሁን እነ መልካሙ ማንም ቢሆን ለእኔ ምንም በጀገና አማርኛ መጽሐፍ ቅዱስ ያነበበ ሰው ኦርቶዶክስ ተዋሕዶ ነው የሚሆነው። በቃ አለቀ። ከዛ በተረፈ ግን በጣም መጠንከር ያለብን አንድ ሰው መምህር ነው ከተባለ የተማረ ማለት አለብን። ዲያቆን ነኝ ከተባለ ቅድም መዝሙር እንደተናገረው የት ነው ድቁና? ምን አክቲቭ ፐርሰን ነው ወይ? ይህን አሁንም አጠንክረን የምንሄድበት ነው። በደንብ አድርገን ጀግነን የምንኖርበት ነው። ምክንያቱም አይታችሁ ከሆነ አሁን ኦርቶዶክስ ተዋሕዶ ቤተክርስቲያንን ስሟን እያስጠፋ ያለው አንድ ነገር አለ፣ ነበርኩ የሚል። እኔ ኦርቶዶክስ ነበርኩ፣ ሊቀ ሊቃውንት ነበርኩ፣ የኔታ ነበርኩኝ፣ መሪጌታ ነበርኩ፣ ካህን ነበርኩ ይላል። ይህንን እውቅና ግን የሰጠነው ሳናውቅ እኛው ራሳችን ሆነን እንገኛለን ማለት ነው። ስለዚህ ይሄ ሰው የሚተነፍሰው የተማረውን ለምሳሌ እኔ እንዳልኳችሁን አሁን እነ መልካሙን ምናምን ከቁም ቆጥሬ አይደለም። እውነት ለመናገር ሰውን አከብራለሁ። በቃ ሚዲያው ጋር ነው። ሚዲያው ጋር ሄደው መተንፈስ ይፈልጋሉ። ቢያንስ ካልተቀበሉኝ ልረብሻቸው አይነት ማለት ነው። እና አቅም ስታጣ እንደዚህ ነው የምትሆነው። እኔ ለምሳሌ ወደዚች ቅድስት ቤተክርስቲያን ከተመለስኩ በኋላ ቪዲዮ መመርመር ትችላላችሁ። ኦርቶዶክሳዊ ያልሆነ መድረክ አላደረኩኝም። ፕሮቴስታንት እያለው የፕሮቴስታንት መድረክ ነው። ይህን የኦርቶዶክስ ተዋሕዶ ሰዎችን ጋብዤ ጥያቄ ጠይቅ ነበረ ማለት ነው። ፍራሽ አዳሾችንም በደንብ ያወቅኳቸው በዛ ነው። እውነተኞቹንም ያወቅኳቸው በዛ ነው። ስለዚህ አሁን እኛ ሚዲያችን ላይ ጠንቀቅ ብለን መስራት አለብን። አሁን ለሶፊ ብቻ አይደለም፣ እኛም ቤት ያሉ የሚኮምኩ ሚዲያዎች አሉ። ከፕሮቴስታንት ነው የመጣሁት ብለው የሚናገሩ ሰዎች አሉ። እነዛንም ደግሞ ጀገን አድርገን ነው መናገር ያለብን ማለት ነው። ስለዚህ ማንም በትምህርቱ ይፈተሽ። ፕሮቴስታንት ከነበረ ፕሮቴስታንታዊ ትምህርቱን ያውቀዋል የሚል ይፈተሽ። ኦርቶዶክስ ነበርኩ ካለም ይፈተሽ። እኛ ግን መድረኩን ካገኘን እንጠቀምበት። ሶፊ ቤት በመሄድ የእውነተኛይቱን የቅድስት ቤተክርስቲያን ትምህርትን እናሳይ፣ እናስተምር። ከዚህ በፊት አይታችኋል። እነ ዲያቆን ብርሃኑ አድማስ የኔታ ሚዲያ ላይ ሄደው ይናገሩ ነበር። የኔታ ሚዲያ ላይ የተለያዩ ሚዲያዎች ላይ እንደዚህ ማጎልበት ነው ያለን። ትምህርቷን መግለጥ ነው። ትምህርቷ ሲገለጥ ሌላው ቢንቢ ነው ብዬ ነው የማስበው ማለት ነው። እውነቴን ነው የምነግራቸው። የሆነ ሰዓት ይገባና የሆነ ሰዓት የማታገኙት ማለት ነው። ማታ ይወጣል፣ ቀን አታገኙትም ማለት ነው። ስለዚህ እቺ ቤተክርስቲያን ስንዱ ስለሆነች እሱ ላይ እናደር። ከዛ በተረፈ ግን አሁንም እዚህ ጋር አክኖ እውቅና ሰጪዎች እንዳንሆን። አሁን በነገራችን ላይ እነ መልካሙን ሌሎቹንም እውቅና የሰጠው የቲክታክ የሚባል ነው። የቲክታክ የሚባል ሰውዬ ነው እውቅና የሰጣቸው እንጂ እነዚህ ሰዎች ምንም እንትን አይደሉም። እኔ አሁን ንስሐ አባትም የተባለ መምህር የተባሉ ሰዎችንም ጠይቄያለሁ። አሁን ዲያቆን አዲስ የሚባለው ዱባይ ያለ ፕሮቴስታንት ነበረ በደንብ እኮ። አሁን በኋላ ምናልባት ከምሽቱ 3 ሰዓት ላይ ከነ መረጃ አቀርባለሁ። ጎላ ሚካኤል ደውያለሁ። አዲስ የሚባል ዲያቆን የለም፣ በቃ የለም፣ ዲያቆን የለም። ስለዚህ በግልጽ አማርኛ የሆነ ሰው እዚህ ነው። አሁን መምህር ተመስገን የምላቸው ምን ያህል የመምህር ተመስገንን መጽሔቶች፣ ምን ያህል የመምህር ተመስገንን መጽሐፍቶች፣ ምን ያህል ሰዎቻችን አይተናል፣ ምን ያህሎቻችን አገናዝበናል። እኔ ዲያቆን መዝሙር ያሬድን ዲያቆን ብዬ የምጠራው ደብሩ ላይ ያለውን አክቲቪቲ ስለማቅ ነው። አለቀ። ደሴም ዶክተር ዳዊት እንደዚህ ማለት ነው። ስለዚህ ማን የት ነው የሚለውን ነገር ቆም ብለን ማየት አለብን። ምክንያቱም ነን ያለ ሁሉ ነው ማለት አይቻልም። ስለዚህ የእኛንም እየሰራን ትምህርቷ ከተገለጠ ልገር አንድ ሰው አይቀርም። ከዛ በተረፈ አንዳንዱን የሚያቆየው ሌላ ነገር ነው። ግን ነበርኩ ካላለ ገበያው ስለማይደራ ነው። ነበርኩ ብሎ ነው መናገር የሚችለው ማለት ነው። ስለዚህ አሁን መልካሙ ነበርኩ ብሎ የሚናገረው ነገር እንዳልነበረ ደግሞ አፉ ያስታውቃል ማለት ነው። ስለዚህ አሁን እንዲህ አይነት ሰዎችን ቆም ብለን የሆነ ሰውዬ መምህር ነኝ ካለ የእንዴት ተማርከው? ለምሳሌ አሁን እዚህ ቲክታክ ላይ በቅድስት ሥላሴ ቤተክርስቲያን የሚማሩ ትክክለኛ ልጆቻችን አሉ፣ የምናውቃቸው የ4 ዓመት የ5ኛ ዓመት ተማሪዎች አሉ፣ ለመስክ የተሰማሩ አሉ። አንዳንዶቹ ራሳቸውን አልገለጡም። ለዛው ምን ግን የት ነው የምትማረው? ማነ ድቁና ኮክ የት ነህ የሚለውን ጥያቄ ቤታችን እናዳብራለን ማለት ነው። እና እኔ ቅድስት ቤተክርስቲያንን ልጅ ከሆንኩ በኋላ የትኛው ሚዲያ ላይ ሄጄ አላውቅም። የትኛው ሚዲያ ላይ ማለት ነው ወጥቼ አላውቅም። በእውነት ለመናገር አክሰሱን አጥቼ አይደለም፣ አልፈልግም።
ይሄኛውንም ሚዲያ አልፈልገውም። በነገራችን ላይ ንስሐ አባቴንም ሌሎች ወንድሞችንም አማክሬያለሁ። ኢንክሉድ መምህር ተመስገን መናገር ይችላሉ። ላልቀጥል ፈልጌ ነበር። በቃ እኔ ልጅነቴን አስከብሬ መኖር ነው የምፈልገው። በሰላም መኖር ነው፣ ማንበብ፣ መጸለይ፣ እነመሰል ነገሮችን ነው። ግን ለትውልድ ከጠቀምን መምህራን እየጋበዝን ነው የምናወያየው። ግን እውቅና የምንሰጣቸው መምህራኖችንም መጠንቀቅ አለብን እና የሶፊ ሚዲያ ነው። ግን ያ ሚዲያ ተጠቀሙበት። ለሚዋሹት መልስ፣ ከሁሉ በላይ ደግሞ ቁም ነገሯን ማስጨበጥ ማለት ነው። ለምን ኦዲየንስ አለ እዛ ሶፊ ጋር ኦዲየንስ አለ። ዝም ብሎ የሚቅበዘበዝም ኦዲየንስ አለ፣ መማር የሚፈልግም ኦዲየንስ አለ፣ ፕሮቴስታንታዊም ኦዲየንስ አለ፣ ፍቅር ሲዝምን የሚከተል ኦዲየንስ አለ፣ እነ እንትናንም የሚከተል ኦዲየንስ አለ ማለት አሁን ሰለሞኑን ራፐሩን የሚከተል ኦዲየንስ አለ ማለት ነው። እና ሚዲያውን እንጠቀምበት ነው። በእኛ በኩል ግን ዛሬ ምሽት በግልጽ አማርኛ ነው የምነግራችሁ፣ ሰነድ ነው እንትን የምንለው። ይህም በፍቅርና በትህትና ነው የምንናገረው፣ በአክብሮት ነው የምንናገረው። ስለዚህ ማንም ሰው ካህን ነኝ ካለ እኔ አሁን አባቶች ይመጣሉ ካህን ነኝ ካሉ ይፍቱኝ ይባርኩኝ ይላለሁ። ከየት ኖት ብዬ ግን ጠይቃለሁ። የት ደብር ነው የሚያገለግሉት? ካህን ነኝ ብሎ ነው ሲወጣም ሌላ ነገር የሚሆነው። ልናሳያችሁ እንችላለን። አሁን ቲክቶክ ላይ ካህን ነኝ ብሎ የሚቀልድብን ሰው አለ፣ ኮሜንቱን ዘግቶ ለዛውም ማለት ነው፣ ልብሱን ለብሶ ማለት ነው። ግን ስትፈትሹት ይህ ሰውዬ በቃ ለሾ የገባ ሰው እንደሆነ ይታወቃል። እና መዝሙሬ እኔ በዚህ አጋጣሚ ተጠቀምበት። የሶፊ ሚዲያ የቤተክርስቲያንን ትምህርት በመግለጥ መምህር ተመስገንም መምህር ኤፍሬምም ሄዳችሁ ብትጠቀሙበትና ብታስተምሩበት የሶፊ የሚከለክለው ነገር አይደለም። በዛ ነው ማጽናት። ከዛ ገለባውን ታሳያላችሁ። ለካ የገለባ ንግግር ነው፣ የተራ ሰው ንግግር ነው፣ ለካ የእውነተኛይቱ ቤተክርስቲያን ትምህርት ይሄ ነው ለካ ብላችሁ ያንን መገልገል የተሻለ ነው ብዬ አስባለሁ። ምናልባት ዛሬም የሚለቀቅ ቪዲዮ አለ ብሎናል ሶፊ፣ በዛው ማስታወቂያ ሰርቶ ሄዷል። ኦፌንድ የሚያደርግ ነገር ሊለቁ ይችላሉ፣ ያው ልጁ እንደፈለገ ስለሚናገር ማለት ነው። እና የእኛ ሚዲያ ነው በነገራችን ላይ እነዚህ ሰዎችን ያበላሸው። የማንስተው ነገር የእኛ ሚዲያ የእኛ በየዋህነት ማለት ነው፣ በክፋት አይደለም። አንዳንዱ በየዋህነት፣ አንዳንዱ ደግሞ የሚዲያ ጩኸት ማለት ነው። የሚዲያ ጩኸት ነው ይህን ነገር ያደረገው እና ግለቱ ማለት ነው። 24 ዓመት ፓስተር የነበረ እንዲህ የሚሉ ነገሮች እና ይሄ ለወደፊት መማሪያ አድርገን እውነት እያለን በፍቅርና በመተሳሰብ በመከባበር በሀሳብ ልዕልና እምነት ላይ ጀገን በማለት እውነትን እንግለጥ ነው የምለው። ተሙዬ ሁላችሁንም ከልብ አመሰግናለሁ። ቴንኪዩ ቢኒዬ፣ እናመሰግናለን። ጥሩ ጥቆማዎች አንስተልናል። እውነት ነው፣ ብዙ ነገር መዋጀት እንዳለብን ይሰማኛል። ያው ጥንቃቄም ስለምናደርግ ነው። እንደምታውቀው ዝም ብለን የሆነ ነገር ተገኘ ብለን እየሮጥን ምንሄድ አይደለንም። ብዙ እዚያ ያሉት ወንድሞች በተለይ መምህራኑ ጥንቃቄ ያደርጋሉ። ነገ ላይ ደግሞ ተከትሎ የሚመጣ ነገሮችም ሊኖሩ ስለሚችሉ ብዙ የሚሰሩ ድራማዎችም ሰው በልቡ ያለውን እግዚአብሔር ነው የሚያውቀው። የእኛ እውቀት ደረጃችን እስከሚያውቀው ድረስ ነው ጥንቃቄ የምናደርገው እና ግን ደግሞ ከጥንቃቄውን ከብልሃት ጋር መሆን አለበት ብዬ አምናለሁ። በጣም ጥሩ ጥቆማ ነው ቢኒሻ። ማታ ከቻልን ብቅ እንልና ግለሰቦች ላይ ሳይሆን ትምህርታቸው ላይ በተለይ ኦርቶዶክሳዊ ማሊያ ለብሰው ግን የሌላ ቤተ እምነት ማሊያ ደግሞ አንደበት ለያዙ ደግሞ ለእነሱ መልስ እንሰጥበታለን ማለት ነው። በእኔ ቤትም እንደዛ ነው የማደርገው። ባይዘወይ በእኔ ቤትም ከዚህ በኋላ ስለ ግለሰቦች አያገባኝም። ግለሰቦች ግለሰብ ናቸው፣ እግዚአብሔር ከነሱ ጋር ይሁን። ከአንደበታቸው የሚወጣው ግን የውሸት ከሆነ ግን የውሸት አንደበት ከሆነ የውሸት ትምህርት ከሆነ ትምህርታችሁን እያወጣው እነቅፋለሁ ማለት ነው። የምነቅፈው በምንድን ነው? በቤተክርስቲያኔ ትምህርት፣ በቤተክርስቲያኔ መጽሐፍት፣ በተለይ ዶግማ ትምህርቶች ላይ የምታነሱትን ምንፍቅና ትምህርት፣ የክህደት ትምህርት፣ ክርስቲያን ሳትሆኑ ክርስቲያንን እያላችሁ ማህተብ አስራችሁ ድራማ የምትሰሩ ምናምን እንደዚህ ብዙ አላችሁ ሚዲያ ላይ እና እሱን እንግዲህ እያሳየን በደንብ መልስ እሰጥበታለሁ ማለት ነው። በተረፈ በገላችሁ ያለውን ነገር ከእግዚአብሔር ጋር የምትነጋገሩበት ነው። ደግሞ በጸሎትም ደግሞ እናስባችኋለን። ተምዬ እናመሰግናለን ስላመቻቸልን ይሄንን ቴንኪው በጣም ጊዜ ይስጥልን። ክበርልኛ ሬዲ ቅድም ላይ ትንሽ የስም ድንገት ስህተቶች አንዳንድ ሰዎች እንትን ማይሉ ከሆነ ፈለገ ብለን የጠራ ነው ፈለገ አትናቴዎስን ሳይሆን ራሱን ፈለገ ጳውሎስ ብሎ የሚጠራውን ግለሰብን ነው የተናገር ነው። ማለትም ትክክለኛ ስሙ መልኬ ነው። ይህንን ብቻ እወቁ። ቀጥሎ መልኬ ልክ አይደለም። ሶፊም ሀሳቡን አስቀምጧል። ደስ የሚልም ንግግር ደግሞ መምህር ኤፍሬምም ደግሞ ተናግረዋል።
ስለ ቤተክርስቲያን እናውቃለን ወይም ደግሞ ስለ ቤተክርስቲያን ሙሉውን ነገር እንናገራለን የሚሉ ሰዎች የምትጋብዝ ከሆነ ቢያንስ በቅኔ ቤት የተማረ በቅኔ ቤት ያለፈ ቤተክርስቲያን ያመነችባቸውን አቅርብ የሚል ጥቆማ ሰጥተውታል። ሶፊ ይሄንንም ጥቆማ እንደ ጥቆማ ይቀበል። ቢኒም የሰጠው ሀሳብ ልክ ነው። ያሬድዬ ክበሩልኝ። ሀሳብ ካለ ቶፒክ ካለ ርዕስ ካለ እንግዲህ ወደ ርዕስ ተመለስና ተመዋ። እንግዲህ አላቅም ርዕስንም ካስቀየርኩኝ ይቅርታ እና በቃ ወደ ርዕስ ተመለስ። ኑሐሚን ሰላም በይን። ሰላም ብለናል። ያሽ ሰላም ዲያቆን፣ እንዴት ናችሁላችሁ? መስገን ሰላም ብለናል። ክርስቲያን ሰላም ብለን ሰላም ዲያቆን፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጣ። የእፎይን አካውንት እንኳን አስታወሳችሁኝ። እፎይ እንግዲህ 3ኛ አካውንት ከፍቷል። እኔም ዲዩት አድርጌያለሁ። ፕሊዝ እየገባችሁ ፎሎ አድርጉት። ለነገሩ በ2 ሰዓት ውስጥ 10 ሺህ ምናምን ደርሶ ነበረ ትናንት እና እፎይን ያው እንደምታውቁት ክርስቲያናዊ ምላሽ እየሰጠ ኦርቶዶክሳዊ ምላሽ እየሰጠ ያለው ወንድማችን ነው። ሙስሊም ወገኖቻችን ለእሱ መልስ እንደመስጠት አካውንቱን ማዘጋት ነው ምርጫ ያደረጉት። ስለዚህ እነሱ ለማዘጋት ከተጉ 1 ሚሊዮን ፎሎወር የነበረውና ወደ 900 ምናምን ሺህ የነበረው 2 አካውንቶቹን አዘግተውበታል። እና ፕሊዝ ክርስቲያኖች እኛ ስራ እንፍታ፣ ስራ እንፍታ። ፎሎ እናስደርገው። የሰራውን ቪዲዮ እየገባችሁ ኮፕሊንክ አድርጉለት፣ ዲዩት ሼር አድርጉለት፣ ሪፖስት አድርጉለት። በየቤታችሁ እየገባችሁ ስትከፍቱ ቤታችሁን ከፍታችሁ ፎሎ አስደርጉት። እሺ ፕሊዝ። እፎይ 3 ይላል። ትልቅ ስራ እየሰራው ትልቅ ሸክም የተሸከመ ነው። እኛ እዚህ እየተጨበጨበልን እየተደነቅን እየተሞካካሽን ነው እዚህ የምናገለግለው። እፎይ ጋር ግን ይኸው እንደምታዩት ስድብ ነው። 3 ሰዓት ይቆይ 3 ሰዓት ሙሉ ስድብ ነው። 3 ሰዓት ሙሉ ዛቻ ነው። 3 ሰዓት ሙሉ ገላሃለው ነው፣ አርድሃለው ነው። እና ትልቅ ሸክም ነው የተሸከመው። ትልቅ እኛ እንኳን ልንሸከመው የማንፈልገውም ማለት ነው። እና ፕሊስ እየገባችሁ አበረታቱት። 20 ሺህ ገብቷል። ኦኬ ከዛ በላይ ወደ 1 ሚሊዮን ወደ ነበረበት እንዲመለስ አድርጉ። እሺ መልካም። እፎይ 3 ነው የሚለው ተሜ። በቃ ወደ ርዕስ ግባና እንግዲህ እንትን በል። ኑሐሚን የሆነ ቪዲዮ አይቼ ነበረ፣ ለዛች እህት ምላሽ እየሰጠሽ በውስጥ የጻፈችልኝን ስክሪንሻት አድርጌ ልክልሻለሁ። ኦኬ አላየውም። የዛሬ ነው? እኔ እንጃ፣ እኔ ተቀርቶ ነው ያየሁት። ያቺ ትዝ አለችሽ አይደለ? ጎበዝ። እኔና አንቺ ቶሎ ነው የምንግባባው እኮ። በውስጥ ፋለኛለች ጋዲሳን ወቅሳ ብታይ እና አሪፍ ነው። ምላሽን አይቼ ነበረ። ጥሩ ነው። ያው እሷ ልጅ ግን በደንብ በጥበብ በዘዴ ማየቱ ጥሩ ነው። ኑሐሚንዬ እናውራለን ግን በውስጥ። እሺ ተመጨረሻ ናት። እሺ እንቀጥል ያሬድዬ ወይስ እንዴት ነው? እኔ እንዳይመችህ አለሁ። እኔ አለሁ። መምህር ዳዊትም አሉ። ዶክተር መምህር ዳዊት እንዴት ኖት? አንቱ ሰላም ነው? እግዚአብሔር ይመስገን። መቼ ነው የሚያክሙን በዶክተር ነቶት? if you're sick you need to call 911 አትሊስት ወንድሞት ጋር ይፈራ ያደረጉ እሱ ይሻላል። ባይሆን እንደዛ ነው እንጂ የወንድሞትን ቢዝነስ እንዲያው ይገርም። ባይ ዘ ዌይ ባለፈው አይደል ነው ሚዲያ ላይ እንደወጣ እንጂ ሰምቻለሁ እና ስለ ቤቢ በጣም እንኳን ደስ አለ ለማለት ነው በእውነት። እኔ አልለቀኩም፣ ሰዎች ናቸው የለቀቁት። ዲያቆን ያውቃሉ። እኔ ብዙ አልወድም እንደዚህና እኔም እኮ ያው የውስጥ የሚስጥር ነገር መስሎኝ ነበርና ከዛ በኋላ ግን ስሰማ በጣም ደስ ብሎኛል። እንኳን ደስ አለ። በነገራችን ላይ የዳይፐር መቀየሪያ እንትን ትሬኒንግ ካስፈለገ የ1 ዓመት ኤክስፔሪየንስ አለኝና ችግር የለውም፣ ግን ቻርጅ አደርጋለሁ። ዳይፐር ለመቀየር ትሬኒንግ ይሰጣሉ? አዎ ፕራይቬት ትሬኒንግ ስለምሰጥ ኦኬ፣ ለዛ ነው። በጣም ጥሩ። እኔ ኒንጃ መስዬ እኮ ነው የምቀይረው። እንትን አድርጌ ሽቶ ነፍቼ ጨርቁ ላይ ድጋሚ እዛ ጨርቅ ላይ ሌላ ጨርቅ ደርቤ ከዛ ደግሞ ድጋሚ እንትን ሽቶ ነፍቼ እንደዛ ነው። የእውነት እኔ በግለቭ ነው የምቀይረው እና she makes fun of me all the time። ለምን
አሁን ኑሐሚን እየሳቀች ነው። ይሄኔ በቃ ሚቷን ዘግታ በግላብ ምን ይደረግ እንግዲህ አንዳንድ ጊዜ እኮ ግድ ነው። እኔ ለእርሶ ትሬኒንግ እሰጣለሁ። እንደዛ ከሆነ የ4 ወር ትሬኒንግ በባዶ እጅ እንዴት እንደሚቀየር። እሺ ጥሩ። ምንድነው የባለጌ ስብስብ ይለናል ወንድማችን የበጉ ሰርግ የሚለው። ይሄ የባለጌ ስብስብ እንዲሁም በጣም የጨዋዎች ነው። የሚገርም በጣም ጭው የሚል ጨዋነት ያለበት እዚህ ነው። ለምንድነው የምናወራው? ስለ ልጆች ነው የምናወራው። ይገርመሃል፣ ልጆቻችን እንዴት እናሳድግ። አንዳንድ ወንዶች ዳይፐር ለመቀየር ይቸገራሉ ነው እና ያንን አንዳችን ወንዶች ለአንዳችን ወንዶች እንተጋገዝ እያልን ነው። ይሄ ብልግና ከሆነብህ አይ ዶንት ኖ፣ ትክክለኛ ብልግና ስታገኝ መልካም ነው የሚሆንብህ ማለት ነው። ትቸገራለህ ወንድሜ እና ይልቅ ልጅ ካለ ከኛ ጋር ተቀላቀልና ትሬኒንጉን ውሰድ እንሰጥሃለን ለማለት ነው። ተመዋ እንግዲህ ሰው አስገባና ወይ እንቀጥል። ወደ ርዕሳችን ለማለት ወደ ሬሳችን ብሎ ጽፈዋል ዲያቆን ዳዊት። ምን ይመስሎታል? ጥሩ ነው። ቅድም የተነሳው ነገር ግን እንደው ፍጻሜ ቢያገኝ ጥሩ ነበረ። ተነሳሁት ጥያቄ ወይ ትንሽ 1-2 ቢሉበት ደስ ይለኛል። አይ ምንድነው የምናደርገው? ቤታችንን ከፍተን እንትን እንላለን። አሁን የተሜንም ርዕስ እንትን እንዳንል፣ ምክንያቱም ቪዲዮዎችንም እያሳየን ምላሽ መስጠት ስለሚገባን በዛ የምንናገሩ ነገር ሞር ሴንስ ይሰጣል። እንዲያውም ለምን እየተናገርን እንደሆነ እና ዛሬ ከቻልኩኝ ቤቴን ከፍትና አንዳንድ ሀሳቦች ላይ እንሄድበታለን። ኦኬ መምህር ተመስገን እንዴት አሉ? እሺ ያሬዲ ወይ ደርሰህ መጣህ? እንዴት ተመይ ይቀጥል። አረ ምን ደርሼ እመጣለሁ። እቃዎቹ እንዳለ ልክ ያለው እኔ ነኝ ነገ የምደርሰው። መጀመሪያ እቃዎቹ መድረሰ እንትን ከተማ እኔን መጠበቅ አለበት። አብሮ አይጫንማ። ኤርፖርት አልሜዶ ከኤርፖርት እኔ አርባ ምንጭ ድረስ ተጨማሪ እህሎች ሁሉ ገዝቻለሁ። 4 ኩንታል እህሎች ያ ልጅ 10 ኪሎ ሽምብራና ባቄላ የሰጣቸው እና እኔ ደግሞ 4 ኩንታል ማለትም 400 ኪሎ እህል ከላዩ ላይ ደግሞ 1 ኩንታሉን 100 ኪሎውን ዱቄት ነው ያሉኝ። እሱ ልክ ያለው ወይ በጣም ትልቅ ነገር ነው ተሜ። ወይ እግዚአብሔር ይመስገን። እንኳን ያረዳ ትልቅ ነገር ነው። ያው መጽሐፍ ቅዱስም በጣም ጥሩ፣ በጣም አሪፍ። ምን ያ መጽሐፍ ቅዱስ ገዛ? ምን ያ መጽሐፍ ቅዱስ ለመግዛት ቻልክ? ተቆረቆርክ። ኔትወርክ ልክ አይደለም፣ ማስተካከል ወይ ደግሞ እንትኑን ስፒከሩን ይዘኸዋል። እሺ አሁንስ? እሺ ይቅርታ። አሁንስ ዲያቆን ተቆረቆርክ አለች። እሺ ገዳማውያኖችን ስጠይቅ እህል ነው የሚያስፈልገን፣ በጣም ቀለብ ያስፈልገናል ሲሉ 200 መጽሐፍ ቅዱስ ሌላውን ደግሞ ቀለብ ገዛውበት። በጣም ያሬዲ በጣም ጥሩ። እንግዲህ ሄድ ብለህ እግዚአብሔር በሰላም ያደርስህና ከዛ ደግሞ በደንብ አይን አይተህ ደግሞ የሚያስፈልገውን ነገር ደግሞ በደንብ እንትን አድርገህ ተመልሰህ መጥተህ ደግሞ ድጋሚ አትሊስት በአይን አይተህ ስትመጣ ደግሞ ተጨማሪ ነገሮችም ታይ ይሆናል የሚያስፈልጉ ነገሮች እና ታሳውቀን። እንግዲህ እግዚአብሔር እንደፈቀደ እናግዛለን። ክበርልኝ ያሬድ። መምህር ተመስገን ደግሞ የራሳቸውን መጽሐፍ እዚሁ ላይ ስላሉ ነው 24 መጽሐፍ የራሳቸውን መጽሐፍ ሰጥተውኛል በስጦታ መልክ እዛ እንዳካፈል። ወደ 6 መጽሔት መምህር ተመስገን ሰጥተውኛል። ኦኬ በጣም መምህር ተመስገን እኮ በጣም መልካም መምህር ናቸው። በጣም ድንቅ ታላቅ ወንድም አባት ናቸውና እግዚአብሔር ይስጥልን መምህር ተመስገን። ብዕሮት አይንጠፍ፣ እጆትን ቁርጥማት አይንካብን፣ ይጻፉልን አብዝተው። ለአገልግሎቶት ደግሞ እግዚአብሔር ይስጥልን። በተለይ እዚህ ተሐድሶዎች ላይ በኦርቶዶክስ ማሊያ አንድ መጽሐፍ ቅዱስ ተጨማሪ 1 መጽሐፍ ቅዱስም ሰጥተውኛል። ያ በቃ በጣም መምህር ተመስገን ተከታታይ ትምህርት ቤታቸውን ይከፍታሉ። ፎሎ አድርጓቸው ፕሊዝ። እሺ ፎሎ አድርጓቸው መምህር ተመስገንን። በተለይ ተሐድሶ እንቅስቃሴ ላይ ብዙ የሰሩ ናቸው። የኦርቶዶክስ ማሊያ እየለበሱ መነኩሴ ነን፣ ዲያቆን ነን፣ ቄስ ነን ምናምን እያሉ ከመርካቶ ልብስ እየገዙ መስቀላቸውን እያንጠለጠሉ የሚያጨረብሩትን በጣም ብዙ ስራ የሰሩ ናቸው መምህር ተመስገን እና አገልግሎታቸውን እግዚአብሔር ይባርክልን። ፎሎ አድርጓቸው ፕሊዝ። ፎሎወሮቻን አሳድጉ።
ቤታቸውን ሲከፍቱ እየሄዳችሁ ጥያቄም ካላችሁ ትምህርትም ማዳመጥ ካለባችሁ እየሄዳችሁ ተሳተፉ ለማለት ነው። በጣም ጥሩ ተሜ፣ ትልቅ ነገር ነው። እግዚአብሔር አገልግሎትን አንተን የሚቀበልልህ፣ በሰላም ደርሰህ በሰላም ተመለስልን። አሜን አሜን። ያሬድ ክበርልኝ። በጣም ነው የማመሰግነው።